በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ይህንን ዓለም አሳልፎ የሚኖር ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነቱ ጠብቆ በዚህ ቅዱስ ቦታ ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን እንድናመልክ ከእግዚአብሔር ጋር እንድንተያይ ምክንያት የሆነችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ መስቀሉም፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት፣ ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይድረሰን። የተማራችሁትን ወግ ያዙ በሚል ርዕስ እንማማራለን። እስኪ በሉ የተማራችሁትን በሉ። ወግ ያዙ። እንደገና በሉ የተማራችሁትን ወግ ያዙ። ሶስተኛ በሉ የተማራችሁትን ወግ። እሺ አሁን ቃላቱን ሳትከፋፍሉ አንድ ላይ በሉ። ምን ያዙ ነው ያልኳችሁ? የተማራችሁትን ወግ ያዙ። አንደኛ የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል ነው። እንግዲህ የተማራችሁትን ወግ ያዙ ብለናል። በጣም የሚያስደንቅ ስህተት የምትሳሳቱት ምን ያደረጋችሁ እንደሆነ ነው። የተማራችሁትን ወግ ያዙ የሚለውን ትምህርት ራሱን የረሳችሁት እንደሆነ ነው። ምክንያቱም የተማራችሁትን ያዙ ብያለሁ። የተማራችሁትን ያዙ በሚል ርዕስ ስንማር ሌሎች የተማርናቸውን ጉዳዮች እንድንይዝ ሆኖ ሳለ ራሱን ይሄን ትምህርት መርሳት በራሱ ግን የበደል በደል ነው። ራሱን መርሳት። ስለዚህ የተማርነውን ለመያዝ ንቁ አይምሮ ሊኖረን ይገባል ማለት ነው። ንቁ አይምሮ በነፍስ በስጋ ዲያብሎስም ስጋችን ዓለም ተባብረው የከፈቱብንን ቀዳዳ አንድ እንጨት ቆርጠን ለመዝጋት ነው በዚህ የተሰበሰብነው። እንደ በአቴና በግሪክ እንደሚደረገው ሰዎች ዛሬ ምን አዲስ ተረት ይዘው መጥተው ይሆን፣ ምን አዲስ ቃል ይናገሩ ይሆን ተብለው በአርዮስፋጎስ አደባባይ እንደሚሰበሰቡት ሰዎች አይደለንም። የእግዚአብሔርን ቃል ተምረን እኛ በስንፍናችን ዲያብሎስ በተንኮሉ ዓለም በማታለሏ በሕይወታችን የከፈቱብንን ቀዳዳ የቃለ እግዚአብሔር እንጨት ቆርጠን አቁመን ቀዳዳችንን ደፍነን ንጹሕ የመንፈስ ቅዱስ ቤት ለመሆን በምናደርገው የክርስትና ጉዞ ላይ አንዱ ተምሮ ቃለ እግዚአብሔር መያዝ ስለሆነ ነው እዚህ የተሰበሰብነው ማለት ነው። ቃለ እግዚአብሔርን መያዝ በአሁን በኦርቶዶክሳዊት ቤተክርስቲያን በጥንት መጽሐፍ ቅዱሳዊ ባህል ወይም ኦርቶዶክሳዊ ባህል የሚባለው ቃለ እግዚአብሔርን በቃል መያዝ ነው። ቃለ እግዚአብሔርን በቃል መያዝ ከኃጢአት ይጠብቃል፣ ከመናፍቃን ይጠብቃል፣ ሕሊናንም አጥር ቅጥር ሆኖ ይጠብቃል። ሀባይኩ ነቢብከ ውስተ ልቤ ከመ ኢየአብስ ለከ ይላል ቅዱስ ዳዊት። አንተን እንዳልበድልህ ቃልህን በልቤ እሰውራለሁ። ሶባኮ ሕግከ ትምህርቴ ውእቱ ትካትኒ እምተሃጎልኩ በሐሳሬ። ሕግህ ትምህርቴ ባይሆን ኖሮ ቀድሞም በጉስቁልናዬ በበደሌ በጠፋው ነበር ይላል። ማለት ተምሬ እየበደልኩህ ከሆነ
ባልማር ኑሮማ ምን ሆን ነበር ሲል ተምሬ እያጠፋው ከሆነ ሕግህን እያወቅኩ የማጠፋ ሰው ከሆንክ ባልማርማ ምን አይነት ሰው ሆን ነበር ሲል ነው። ስለዚህ የእግዚአብሔር ሕግ ይጠብቃል፣ ይመራል። ግራ ሲገባን መሪያችን የእግዚአብሔር ቃል ይሆናል። አባ እንጦንስን አንድ ጀማሪ መነኩሴ ሄዶ አባቴ በሕይወቴ እንዴት ሆኜ መኖር እንዳለብኝ ይምከሩኝ ሲለው ምን ብሎ መለሰለት? የምትሰራውን ሥራ ሁሉ በቅዱሳት መጻሕፍት ምስክርነት ስራው፣ እንዲህ ያደረክ እንደሆነ ትድናለህ ብለውታል። የምትሰራውን ሥራ ሁሉ በቅዱሳት መጻሕፍት ምስክርነት ስራው። ምስክር እያቆምክ ስራ። ሕይወት ዳኝነት ነው። መኖር በዚህ ምድር ላይ መኖር ዳኝነት ነው። ይህ ዓለም በሙሉ የፍትህ አደባባይ ነው፣ ፍርድ ቤት ነው። ዓለሙ የምንኖር ቤታችን፣ ትምህርት ቤቱ፣ ገበያው፣ ትራንስፖርት ቦታው ሁሉ ፍርድ ቤት ነው። ተከራካሪው ሰይጣን አለ፣ የግራ የህሊናችን ክፍል አለ፣ የሥጋ ፈቃድ አለ፣ ክፉ ሰዎች አሉ፣ ምናፍቃን አሉ፣ አመንዝራ ሰዎች አሉ። ዳኛው የሰው ልጅ ነው። ምስክር ሆነው የሚቆሙት ታማኝ ምስክሮች ቅዱሳት መጻሕፍት ናቸው። አጋንንት ክፉ ነገር አምጥተው ገንዘባችን አንድ ሰው ይሄ ካባ የኔ ነው ሲለኝ አይ የኔ ነው ያንተ አይደለም ለማለት የኔ ካባ መሆኑን የሚያውቁ ሰዎችን ምስክር አቆምና ካባዬን እጠብቃለሁ አስቀራለሁ ማለት ነው። ዲያብሎስ ጸጋችን ሊቀማን፣ ሊያዋርደን፣ ሊዘርፈን ሲል የምናቆማቸው ምስክሮች መጻሕፍት ናቸው። መናፍቃን ሃይማኖታችንን የሃይማኖታችን ገንዘብ ትልቁ ገንዘባችን ሃይማኖት ነው። ንሴልስ ለከ ዘንተ ቅዱሰ ስብሐተ ዘወሀብከነ ዚአከ ሃይማኖተ ዘይትነሰት ወቦቱ ገበርከ ለነ ንሕማም አይሰሪሁ ለሞት። አቤቱ የማይለወጥ በአንተ ማመንን የሰጠህንን አንተን ለሶስተኛ ጊዜ ምስጋና እናቀርብልሃለን። የማይለወጥ በአንተ ማመንን የሰጠህን ሞት የማይለውጠው ሃይማኖት፣ ጥፋት የማይለውጠው ሃይማኖት፣ ኃያላን የማይለውጡት ሃይማኖት፣ ደዌ የማይለውጠው ሃይማኖት ነው። ሃይማኖት ገንዘብ ነው። በአንተ ማመንን የሰጠህን የሃይማኖትን ገንዘብነት የሚቀሙን ወንበዶች አጋንንትና ክፋትን በቃኝ የማይሉ መናፍቃን ናቸው። እነዚህ እንዳይቀሙን የምናቆማቸው ምስክሮች ሃይማኖት የኔ ነው፣ ሃይማኖቴን መውሰድ መቀማት አትችሉም ብለን የምናቆማቸው ያንተ ሃይማኖት ትክክል ለመሆኑ ምን ማስረጃ አለ ስንባል ፈጥነው እኔ ያለሁ ብለው የሚቆሙልን ቅዱሳት መጻሕፍት ናቸው። በኃጢአት ጊዜ የሚቆሙልን ምስክሮች ቅዱሳት መጻሕፍት ናቸው። ተስፋ በቆረጥን ጊዜ ዲያብሎስ በኃጢአት መቀማት ያልቻለውን ሰውነት ኃጢአት አሰርቶ በምግባር ያበላሸውን ሰውዬ በሃይማኖት ለማስካድ በተነሳ ጊዜ ተስፋ ያስቆርጠዋል። አንተ እንግዲህ ከኃጢአት ወገን ያልሰራው ምን አለ? ሌባነ፣ አመንዝራነ፣ ዘማዊነ፣ ጠንቋይነ፣ ሰነፍነ፣ ሆዳምነ፣ ደካማነ፣ ቀማኛነ፣ ሐሜተኛነ አንተ እንዳንተ ያለ ክፉ ሰው ማን አለ? እንዲህ ከሆነ ላይቀር ስለማይምርህ በኃጢአት ላይ ኃጢአት ጨምርበት፣ ግፋ፣ ካድ ሲል በዚህ ጊዜ ምስክር የለም እግዚአብሔር መሐሪ ነው። እንዲህ የማረባ በሆን እንኳን የምረባበትን ቀን አምጥቶ እንድድን ያደርገኛል እንለዋል። ምን ማስረጃ አለ? ተመየጡ ሀቤ ዋነይት መየጠክሙ እናንተም ወደ እኔ ተመለሱ እኔም እመለስላችኋለሁ ይላል የሰራዊት ጌታ እግዚአብሔር። ለመኮነ ኃጢአትክሙ ከመለይ አጻድኦ ከመበረድ ኃጢአታችሁ እንዳለላ ቢቀላቋል እንደ ባዘቶ እንደ ጁህ ቀይ ቢሆን እንደ ባዘቶ ነጭ አደርገዋለሁ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ስለዚህ ይምረኛል ብለን ለእግዚአብሔር መሐሪነት እንኳን ምስክር የሚቆሙልን መጻሕፍት ናቸው። መጻሕፍት ለሁሉ ነገር ምስክሮች ናቸው። ለጥርጥር ምስክሮች ናቸው።
በጸሎት ጊዜ ለሚነሳብን የጥርጥር ኃጢአት ምስክሮች ናቸው። ጠፍተን ለመመለስ ምስክሮቻችን መጻሕፍት ናቸው። ከኮብላይነት የሚመልሱን ምስክሮች ናቸው። ታውቃላችሁ፣ የጠፋው ልጅ የአባቱን ልጅ ተካፍሎ የጠፋው ልጅ ከጠፋ በኋላ የአባቱ ቤት ትዝ አለው ይላል ሊቃውንቱ። ይህንን በብዙ ወገን ቢተረጉሙትም ይሄ ልጅ ተካፍሎ የጠፋው ልጅ የአባቱን ንብረት ተካፍሎ የጠፋው ልጅ የሚባለው የእግዚአብሔርን የእውቀት ገንዘብ ተምሮ ከእግዚአብሔር የኮበለለ የታጣ ሰው ነው። የአባቱ ቤት ትዝ ያለው የአባቱን ቤት ስለሚያውቅ ነው። ቤተ ክርስቲያንን የሚያውቃት የቤተ ክርስቲያንን የእግዚአብሔር የአባቱ ቤት ማደሪያ የሆነች ቤተ ክርስቲያንን የሚያውቃት ነገር ግን ከቤተ ክርስቲያን ወጥቶ የሄደ ሰው ድሮ ውበቷን ያውቃት ነበርና ትዝ አለው ማለት በተማረው ትምህርት የቤተ ክርስቲያን ውበት ትዝ አለው ማለት። ሳንማር ከጠፋን እንኳን ለመመለስ የቤተ ክርስቲያን ትውስታ እንኳን ይጠፋብናል። ቶሎ መመለስ አንችል። ስለዚህ የተማሩትን ግን ነገር ማድረግ ይመራል። ሰው በሌለበት ጊዜ የእግዚአብሔር ሕግ ይመራል። ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የእግዚአብሔር ሕግ መሪ ነው። ዘመድ በሌለበት ጊዜ ዘመድ ነው። ጥግ ባጡበት ጊዜ ሀገር ነው የእግዚአብሔር ሕግ። በመረረ ጊዜ ጣዕም ይሰጣል። ለቅዱስ ቂርቆስ እሬት በጥብጠው እየጋቱት ቃልህ ለጉሮሮ የጣፋጭ ነው የሚለው በዚህ ቃል መራራው እየጣፈጠለት ነበረ። በእግዚአብሔር ሕግ የማይሆን ነገር የለም እና ቃለ እግዚአብሔር በልቡናችን እንዲያድር ተግተን ነቅተን መድከም አለብን፣ መያዝ አለብን በእውነቱ ማለት ነው። ስለዚህ የእግዚአብሔርን ቃል በልቡናችን እንዲያድር ሕያው እግዚአብሔር ቅዱስ ፈቃዱ ይሁንልን። እንዳንረሳ በእውነቱ ማለት ነው። እንደ መርሳት ያለ በሽታ የለም መርሳት ማለት ነው። ስለምንረሳና በልቡናችን ስለማናሳድረው ማታም ስለማንመልሰው ስለማንቀጽለው ጉባኤያት ይዘጋጃሉ፣ ለውጥ የለም። ጉባኤያት ይዘጋጃሉ፣ ለውጥ የለም። ጉባኤያት ይዘጋጃሉ፣ ለውጥ የለም። ትምህርቱ ራሱ በራሱ እንደ ፓራስታሞል ነው የሆነ ማስታገሻ ማለት ነው። ራስ ፍልጠት ሲነሳ በቃ ያን ፓራስታሞል እንውጣለን። ቀጥሎ ደግሞ በመነጋው በሶስተኛው ቀን ሲነሳ ዋጠው ይላል ሐኪሙ ራሱ። ይገርማል እኮ እንደማያድን ያውቀዋል። የሚለው ምንድነው? ሲነሳ ዋጠው። አሁን የኛ ስብከት ሲነሳ ማዋጠው ሌላ የለው። የሆነ በጥር አንድ ሁለት መምህራን መጥተው ፓራስታሞል ሰጥተው ይሄዳሉ። ይነሳል፣ ዝሙቱም ይነሳል፣ ሌብነቱም ይነሳል። ኧረ ማታ ነው የሚነሳ፣ ዛሬ ማታ ይነሳል፣ ጠዋት ይነሳል። ዘረኝነቱም ይነሳብን ያገረሽብናል እንደገና ማለት ነው። ደግሞ ሁለት ክኒን ይታዘዛል። እንደዚህ ነው በቃ በእውነቱ የተቸገርነው ማለት ነው። የገጠሩ ሰው ስር ነቀል የሚለው መድኃኒት ነበረ። እኔ በሙያ ቋንቋ ምን እንደሚባል አላውቅም። ልጅ ሆኜ ወባይቱን ከስሯ ነቅሎ የሚጥል ስር ነቀል የሚባልና እስከ ሸዋ እየተጓዘ ሰው ተልወደ ገሌ ስር ነቀል አስመጥቷል አሉ ተብሎ በሙያዊ ዕውቀት ያወጡት ለዚያው ተዋውሰው አራቱን አንድ ጊዜ ይወጣዋል። ሁለት ይበቃሃል የሚባል ሲባል የለም ጠቀም አድርገህ ስትውጠው ነው የሚያድን ይልና ደግሞ ይጨምርበታል። ደግሞ አያችሁ አንድ ጊዜ መጥቶ ደግሞ ሲደፋብን ሌላ በሽታ ይጨምርብን። ደግሞ አንዱ በቃ ምን ይላል ደግሞ ካልተጋደላችሁ መንግስተ ሰማያት አትገቡም ሲል ሰባኪው አየክኒኑ በዛማን ይሄን ነገር አልዘልቀውም ማለት ነው። አልነካካ የባሰ ጸሎቱ መምኑም አልነካካ ይላል። በሽታው ደግሞ ጨመረበት ማለት እና ስር ነቀል የሚሉት የገጠር እናቶች ምንድነው የኖረውን ቅቤና የቆየውን ማር አፍልተው ያን ሲጠጡት ወባውን ነቅሎ ስለሚጥለው ስር ነቀል። በዚያውም የወባ መድኃኒት ነገርኳችሁ ማለት ነው። ስር ነቀል ይሏችኋል። ይሄ ነው ማለት እና እንደው እንዴት ነው ስትሉኝ ስለማንይዘው ነው። አበርትተን መድኃኒቱን ስለማንይዘው በቃ በየጊዜው እንደዚህ ምን ሳሳት እና ስብከቱ ለአንድ ቀን ለሁለት ቀን ለሶስት ቀን ብቻ ወይም ደግሞ ለአይምሯችን እርካታ ከስብከቶቹ መሃል በምትተረቅ አንዲት ታሪክ በቃ እንደ ማረፊያ ማለት ለተወሰነች ደቂቃ እንደ ማረፊያ እየቆጠን ነው እየሄድን ነውና
ተግታችሁ ቃሉን ያዙ። ቃሉ ይመራናል። ቃሉ እንዲመራንም ቅዱስ ፈቃዱ ይሁንልን። ይህ ቅዱስ ጳውሎስ ይህንን ቃል በተለይ የሚያስደንቃችሁ አንደኛ ቆሮንቶስ እንልና ሁለተኛ ቆሮንቶስ፣ አንደኛ ተሰሎንቄ እንልና ሁለተኛ ተሰሎንቄ የምንልበት ምክንያት ለምንድነው? እየተረሳ ነው። ቅዱስ ጳውሎስ ያን ሁሉ የጻፈው እየረሱት በአንድ ርዕሰ ጉዳይ መክሯቸው ሌላ ርዕሰ ጉዳይ ሲነሳ በቀድሞው ትምህርት መጠመቀም ያቅጣቸዋል። እግዚአብሔር መንፈስ ቅዱስ ደግሞ የቆሮንቶስ ሰዎች መሳሳታቸው ለኛ ያጠቀመ፣ እኛ በተሳሳትን ቁጥር መድኃኒት እንዲሆነ ለነሱ ተደግሞ ተጻፈላቸው። ለጢሞቴዎስ ግን ረስቶት የተጻፈ አይደለም። የሚወደው ደቀ መዝሙር ስለሆነ መጨረሻ ላይ የመሰናበቻ የፍቅር መልእክት የጻፈለት ነው። በዚያውም ደግሞ ለቤተ ክርስቲያን ስርዓትና ጽናት ሆነ። አሁን ወደ ትምህርታችን ስንመጣ ቅዱስ ጳውሎስ የተሰሎንቄ ሰዎች፣ እነዚህ ተሰሎንቄ የሚባል በመቄዶንያ አካባቢ በቆሮንቶስ አጠገብ የምትኖር ከተማ ናት። እነዚህን ሰዎች ቅዱስ ጳውሎስ ገብቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም የነበረ ዓለምን የፈጠረ ቃል እንደሆነ፣ ዓለምን ፈጥሮ የሰው ልጅ በአርአያው በአምሳሉ እንደፈጠረ፣ የሰው ልጅ አክብሮ ከፈጠረው በኋላ ሰው ተስስቶ እንደወደቀ፣ ለዚህም 5500 ዘመን የተስፋ ጊዜ እንደሰጠው፣ የተስፋው ዘመን ሲፈጸም እግዚአብሔር ንጽሕት ድንግልን መርጦ ኃጢአት እንዳይኖርባት ጠብቆ በሀብተ መንፈስ ቅዱስ አስጊጦ በመንፈስ ቅዱስ ቅጥርነት ከልሎ ጠብቆ መንበሩ ናትና በሳት አጥሮ አዘጋጅቶ ከሷ የዲያብሎስ ክፉ ምክር በገባበት በሔዋን ጆሮ በኩል የገባው መርገም የመላኩን ብስራት በምትሰማ በንጽሕት ዳግሚት ሔዋን በእመቤታችን በኩል ይነቀል ዘንድ በመላኩ በቅዱስ ገብርኤል አብስሮ ሕያው ቅዱስ እግዚአብሔር የሰውን ልጅ ለማዳን ሐናጺ ቤትን ሰርቶ በሰራው ቤት ውስጥ ገብቶ እንዲያድርበት እንዲጠለልበት፣ ራሱ ባበጀው ቤት ውስጥ ገብቶ እንዲያድርበት፣ ንጉሥ በሰራው ቤተ መንግሥት ገብቶ እንዲነግስበት፣ ያም ውርደት እንደማይሆነው ሕያው ቅዱስ ቃል የእግዚአብሔር አካላዊ ቃል እሱ መጥቶ ራሱ ባነጻት በሰራት ባዘጋጃት በንጽሕት አዳራሽ በቅድስት ድንግል ማርያም ማኅፀን አድሮ ከቅዱስ ሥጋዋን ከቅዱስ ነፍሷ ነፍስን ነስቶ ተዋህዶ በአካል ዘያክል በግዕዘ ሕፃናት ተወልዶ አድጎ ተሰዶ ተጠምቆ ጾሞ 3 ዓመት ከ3 ወር ይህንን ዓለም ዞሮ ወንጌልን አስተምሮ ወንጌል በምር ሲረዳለት ዓለምን ለማዳን በማይከል ዓለም በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን አዳነ። ሞተ፣ ተቀበረ፣ በሞቱ ሞትን አጠፋ። በሦስተኛው ቀንም ተነሳ። ትንሣኤያችን ሰጥቶ እሱ የትንሣኤው በኩር ሆነ። ወደ ሰማያትም በቅዳሴ መላእክት በይባቤ መላእክት አረገ። ዓለምን የፈጠረ እሱ ነውና የፈጠርኩትን ማሳልፈው እኔ ነኝ ብሎ ዳግመኛም እመጣለሁ ብሎ ተናግሯል። ኃይሉ ከመመላእክት ተስፋ መንግሥተ ሰማያት አለ ብሎናል። ለዚህ ተዘጋጁ፣ ለክብር የተፈጠርን ነን፣ ክርስቶስ እንጂ ሙቶላችኋል ብሎ አስተማራቸው። እነሱም አማን በአማን እውነት በእውነት ብለው የክርስቶስን ሃይማኖት ተቀብለው አምነው ተጠምቀው ከገቢረ ኃጢአት ወደ ስሬት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ። እዚያ ሲሰብኩ ያመኑት በሃይማኖት ሲጸኑ፣ ያላመኑት ደግሞ ቅዱስ ጳውሎስን አባረሩት። የቤርያ ሰዎች ተቀብለው ቅዱስ ጳውሎስን አስተናገዱ፣ ሰሙ። እዚያም ሄደው ደግሞ ወደ አቴና ደግሞ አሰደዱት። እዚህስ ማን ፈቅዶልሃል ብለው አሰደዱት። ተመልሰው መምህሩን አሰቃይተው የበደል መጀመሪያ ሕዝብን የሚያስተምርን የነፍስ መንገድ የሚሆንን ሰው ማጥፋት የበደል መጀመሪያ ነው። ሕዝብን የሚያጠፉት
የሚመራባቸውን መጻሕፍት በማቃጠልና የሚያስተምሯቸውን መምህራን በመግደል በማጥፋት ነው። ይሄ የበደል በደል ሰውን እንጀራ ከሚነሱት ከሚከለክሉት የእግዚአብሔርን ቃል መከልከል ትልቅ በደል። እስመ ቃለ እግዚአብሔር ፈውስ ሲሳይ መንፈሳዊ ውእቱ ይላል ቅዱስ ዮሐንስ አፈወርቅ። እስመ ቃለ እግዚአብሔር ሲሳይ መንፈሳዊ ውእቱ፣ የእግዚአብሔር ቃል መንፈሳዊ ምግብ ነው። ቅዱስ ቄርሎስ ደግሞ ቃላቲሁ ለእግዚአብሔር ሲሲታ ለነፍስ ቃላቲሁ ለእግዚአብሔር፣ የነፍስ ምግቧ የእግዚአብሔር ቃል ነው ብሎ ይናገራል። ሰውን ውሃ ከሚከለክሉት የእግዚአብሔርን ቃል መከልከል ያደርቀዋል። ሰውን መድኃኒት ከሚከለክሉት የእግዚአብሔርን ቃል ቅዱስ ሥጋውን ክቡር ደሙን ቢከለክሉት ይጠፋል። ሰውን እንዳይተነፍስ ከሚከለክሉት ሀብተ መንፈስ ቅዱስን እንዳያገኝ ቢከለክሉት ይሞታል። ይኸውም የሚያጠምቀውን ካህን መግደል ነው። የሚያስተምረውን ካህን መምህር መግደል ነው። የሚማርባቸው መጻሕፍት ማጥፋት። ሰውን ቤቱን ከሚያቃጥሉበት ሰውነቱን በኃጢአት እሳት ቢያነዱት ሰውን መግደል ማለት ይሄ ነው። ነፍሳት ትግደል ያለውም ጌታ ይሄ ነው። ስለዚህ መምህራቸውን አሰደዱ። ተመልሰው ደግሞ እሱ ያሳመናቸውን ይገሏቸው፣ ያሳድዷቸው፣ ይገሏቸው፣ ያርዷቸው ጀመሩ። አለቁ። ሲያልቁ የተሰሎንቄ ሰዎች ሌሊት ተቀን ዋይ ሸሸ እያሉ በለቅሶ ላይ ለቅሶ እየጨመሩ አዘኑ። እንግዲህ ያመንነው ሃይማኖት ከዚህ መከራ የማይጠብቀን ከሆነ ማመናችን ስለምንድን ነው? እግዚአብሔር ኃያል ከሆነ በእግዚአብሔር ማመናችን ከመከራ ሊጠብቀን ሲገባ በእግዚአብሔር ስላመንን የምንሞት ከሆነ የሃይማኖት ጥቅሙ ምንድን ነው? እግዚአብሔር ባለጸጋ ከሆነ በማመናችን ልንበለጽግ ሲገባ በማመናችን የምንደህይ ከሆነ፣ በማመናችን ርስት ልንወርስ ሲገባን በማመናችን የምንሰደድ ከሆነ፣ በማመናችን ሙት ልናስነሳ ሲገባን በማመናችን የምንሞት ከሆነ፣ በማመናችን ልንበዛ ሲገባን በማመናችን የምናልቅ ከሆነ እምነት ምን ያደርግልናል ብለው ተስፋ ቆርጠው ነበረ። ስለዚህ ቅዱስ ጳውሎስ ስላንቀላፉት ሰዎች፣ ስላረፉት ሰዎች ተስፋ እንደሌላቸው አታልቅሱ ብሎ ለማጽናናት ልኮላቸዋል። ተስፋ እንደሌላቸው ማለት ምንድን ነው? እንስሳት አራዊት ተስፋ የላቸውም። ፈርሰው በስብሰው ጠፍተው ይቀራል። ሰውን ስንቀብረው እንደ እንስሳት ፈርሶ በስብሶ ሊቀር አይደለም። የምንነሳበት ጊዜ አለ። ለእንስሳ፣ ለከብት፣ ለአራዊት ቢሆን የመጨረሻ ሀገሩ መቃብር ነው። የሰው ልጅ ግን ሀገሩ መንግሥተ ሰማያት ነው፣ ሰማይ ነው። መቃብር እርሻ ነው። የሰው ልጅ ዘር ነው። ሲቀበር ይዘራል፣ በክብር ይበቅላል። ክርስቶስ መስለን እነሳለን። ሩቅ ሀገር ለሳምንት ለሁለት ሳምንት ሂዶ ለሰነበተ ሰው ታለቅሳላችሁን? አታለቅሱም፣ ተመልሶ እንዲመጣ ታውቃላችሁና። ንጉሥ ለምሳ ሰደቃ ለጠራው ሰው ታለቅሳላችሁን? አታለቅሱም፣ ንጉሡ የጠራው ምን ቢወደው ነው ትላላችሁ እንጂ። በጠማማ ጎጆ የሚኖርን ሰው በንጉሥ ቤተ መንግሥት እንዲኖር ቢጠራ እናዝናለን ወይ? አናዝንም። እንኪያስ በዚህ ጠማማ ዓለም የሚኖርን ሰው እግዚአብሔር በሰማይ መንግሥቱ ሊያኖረው በሞት ቢነጥቀው ስለምን ታዝናላችሁ? መንገድ ሂዶ የሚመጣን ሰው ነገ ይመለሳል ብላችሁ የምታምኑ ከሆነ ነገ ክርስቶስ መጥቶ ሲያስነሳል የምንገናኝበት የክብር መገናኘት ትንሣኤ እያለ ስለምን ታዝናላችሁ? ወደ መልካም የሚወስደውን አንድን ሰው ወደ መልካም ሀገር የሚወስደውን መንገድ አትሂድ ብሎ የሚከለክለው ማን ነው? ደካማ የነበረ ሰው ወደሚበረታበት፣ ታሞ የነበረ ሰው ወደሚድንበት፣ አጥቶ የነበረ ሰው ወደሚያገኝበት፣ ሲዋረድ የነበረ ወደሚከብርበት ሀገር ሲሄድ ከመንገድ ላይ የሚቆምበት ሰው አለን? እንግዲያው ሞት ወደ ክርስቶስ የምንሄድበት መንገድ ነው።
ወደ ክርስቶስ የምንሄድበት መንገድ ከሆነ ሰውን እንዳይሞት መመኘትና ሞተ ብሎ ማልቀስ ወደ ክርስቶስ ባልሄደ ብሎ መከልከል ነው። ወፍናዊሁኒ ለሞት ዘእግዚአብሔር ውእቱ ይላል ቅዱስ ዳዊት። ሞት ወደ እግዚአብሔር የምንሄድበት ጎዳና ነው። ወደ እግዚአብሔር የምንሄድበት ጎዳና መድረሻችን ነው። ለዚህ ነው ቅዱስ አግናጤዎስ ምጥው ለአንበሳ አንበሳ ሊያታግሉት ሃይማኖትህን ካድ አልክድም፣ ህዝቡን ክርስቶስ ያድናል እያልክ አትስበክ ሰብካለሁ፣ ሊገሉት ሲሉ ለተራቡ አንበሶች ሊጥሉት ሲሉ ምዕመናን ተሰብስበው እባክህ አባታችን እባክህ መምህራችን ቆይና ለጊዜው በእናንተ አምላክ አምናለሁ ብለህ ቆይና እንድታስተምረን እንደገና ደግሞ ሌላ ሀገር ሸሻ ብለህ ቆይተናልና ታስተምረናለህ ሲሉት ስለምን ወደ ፈጣሪ ከመሄድበት መንገድ ላይ ትቆሙብኛላችሁ ነው ያላቸው። ምክንያቱም ወደ ክርስቶስ የሚሄድበት መንገድ ሞት እንደሆነ ያውቃልና። ለተራቡ አንበሶች ሊወረውሩት ባሉ ጊዜ መልካም እንጂ ነው በአንበሱ እኔ ለጌታዬ ለኢየሱስ ክርስቶስ መልካም መገበሪያ ስንዴ ነኝ፣ እንደ ንጹህ መገበሪያ በአንበሶች ጥርስ ተፈጭቼ ለፈጣሪ ለኢየሱስ ክርስቶስ መስዋዕት ሆኜ እቀርባለሁ። ለፈጣሪ መስዋዕት እንዳልሆን የምትከለክሉኝ ስለምንድን ነው ብሎ እንዳይሞት የሚከለክሉትን እንዲሞት ይከለክላቸው ነበር። ስለዚህ ሞትን ለምን ነው የምትፈሩት ብሎ ቅዱስ ጳውሎስ በሞቱ ሰዎች ያዘኑትን ለማረጋጋት የተሰሎንቄን መልእክት ላከላቸው። ክርስቲያን ሐዘንም ያውቃል፣ ደስታውንም ያውቃል። ለሞተ ሰው ነጠላ ዘቅዝቆ ማልቀስ፣ ፊት መንጨት፣ እንዲያውም ከሞተ ሰው ይልቅ ነው የሚለው ቅዱስ ዮሐንስ አፈወርቅ። ለሞተ ሰው ፊታቸውን እየነጩ ጥቁር እየለበሱ ለሚያለቅሱ ሰዎች ሊለቀስላቸው ይገባል። በውኑ ከናንተ በላይ ክርስቶስን የሰደበ አለን? ክርስቶስ ትንሣኤያችሁ ሆኖ ሳለ ትንሣኤ እንደሌለ ለሞተ ሰው የምታለቅሱ ከሆነ የክርስቶስን ትንሣኤ ትሰድባላችሁ ነው የሚለው። ስለዚህ በሞተ ሰው እንዳናዝን ለልጁ ቅዱስ ዳዊት ልጁ ሲታመም ሲያዝን ቆይቶ ሞተ ሲሉት ነጩን ለብሶ የተነሳ ማለት ነው። ሞት ወደ ክርስቶስ የምንሄድበት ስለሆነ ሞትን የምንፈራው ስለማናውቀው ነው። ብናውቀው አንፈራው ነበር። ምዕመናን ሞት ምን ያደርጋል? እስኪ ሞት እንዴት ያደርጋል? የሚያውቅ ሰው ካለ ሸልማለሁ። ሞት እንዴት ያደርጋል? ያንቀጠቅጣል? እንዴት ነው የሚያደርገው? አናውቅ። እንደው እኮ ይገርማል እኮ አናውቅ። አሁን እዚህ ውስጥ ዋሻ ቢኖር እዚህ ውስጥ እኔ ማር፣ ወርቅ፣ ዕንቁ አስቀምጬ እዚያ ውስጥ የሆነ ነገር አለ ብል ሰው ሁሉ ይፈራል። የሆነ ነገር ነው ያልኩት። እንግዲህ ጅብ ነው አላልኩም፣ አንበሳ ነው ዘንዶ ነው አላልኩም። የሆነ ነገር ነው ያልኩት። ከዛ እስኪ አንዱ ጀግና ነው ኤዲያ እንድፈር እንሂድ ሲከፍት ማር ሆኖ ያገኘዋል። ለዚህ ነው ሲቀልዱብን የነበር አይ ብሎ ይንቀዋል ማለት ነው። ቅዱሳን ሞትን የሚንቁት ስለሚያውቁት ነው። እኛ የምንፈራው ደግሞ ስለማናውቀው። ይፈርህው ለሞት ቅዱሳን ሰማዕት ይላል ቅዱስ ያሬድ። ቅዱሳን ሞትን አልፈሩትም። ለምን? ያውቁታል። አቅም እንደሌለው ያውቁታል። ክርስቶስ ካንገቱ ላይ ቆሞ መርዝን እንዳስተፉት እባብ በመስቀሉ ቀጥቅጦ የሞትን መርዝ እንዳስተፋው ቅዱሳኑ ያውቁታል። እነ ቅዱስ ቂርቆስ ሞትን የማይፈሩ ስለዚህ ነበር። ሞት ከክርስቶስ የሚያደርሳቸው የቀና ጎዳና እንደሆነ ያውቅ ነበር። እናቱ ቅድስት ኢየሉጣ የፈራችው ሞትን አታውቀው ነበር። ከዛ ምንድነው ሞትን እንድታውቀው አድርጋት ለእናቴ እኮ ነው ያለው። ዛ አይኗን ገለጥ አድርጋ የሰማዩን የተዘጋጀውን አክሊል ስታይ ሞት ለካ እንዲህ ያለ ጥሩ ጎዳና ነው፣ እዚያ ላይ ሀገር ያደርሳል፣ እንዲህ ያለ ሹመት ያሰጣል ብላ ከልጇ ሀገር በናኒድ ብላ ወደ ሰዓቱ ገባች። ሞትን ስናውቀው እንደፍረዋለን፣ ስለማናውቀው እንፈራዋለን። ሞት አቅም የሌለው ደካማ ነው። ከማን ከኃያሉ
ኃያል ወልደ እግዚአብሔር ተመልከቱ። ተንስ ተመልከቱ። ወቅነት ሐቆከ ኃያል ተሰራ ወንገስ ይላል ቅዱስ ዳዊት። ኃያል ወልደ እግዚአብሔር አንተ ተከናወን፣ በጌትነት ኃይል ተገለጥ ይላል። አይጻከ ስሁል ኃያል አንተ ኃያል ስለሆንክ ያንተ ሐዋርያት ያንተ ደቀ መዛሙርት ደግሞ በሀብተ መንፈስ ቅዱስ የተሳሉ የተቡ ናቸው። አንደበታቸው ቢገዝት የሚቆርጥ ቢያስተምር አጋንንትን የሚቆራርጥ ኃያላን የተቡ የተሳሉ ናቸዋል። ይቆራርጡታል። ዲያብሎስ እንደሆነ አቅም የለውም። ለነዚህ ኃይል ሊሰጣቸው ሞት ቢሏችሁ ቁም ነገር አለው መሰላችሁ ለማለት ቅዱስ ጳውሎስ ሞትን እንዲደፍሩት ነው ምን ያደረገ የሞተ ያስተማራቸው የተሰሎንቄ መልእክት የተላከ። እኛም ሞትን እንዳንፈራ እግዚአብሔር ይርዳን። ሞትን ፈርተን ሃይማኖታችን ሕይወታችንን ከማጣት ይሰውረን። በጣም ትልቁ ሞት ማለት ሞትን ፈርቶ ሕይወትን መካድ ነው። ሞትን ሲሞቱት ሕይወትን ያገኙታል። ሞትን ሲፈሩት ደግሞ ሕይወትን ያጡታል። ሞትን መድፈር ሕይወት ያሰጣል። መሞት ሕይወት ያሰጣል። ሞትን መሸሽ ሞትን ያመጣል። ስንሞት እንኖራለን፣ ስንሸሽ እንሞታለን። እንዲህ ነው ፓራዶክሲ የሚባለው ይሄ ነው። በትምህርተ መለኮት ትምህርት የክርስትና ትምህርቱ ይኸው እንደዚህ ነው ማለት። ስትደኸይ ተከብራለህ። ይኸውልህ ደግሞ በዓለሙ ደግሞ ስትበለጽግ ትደኸያለህ። ሀብትህ እየበዛ ሲመጣ ነፍስህ ትደኸያለች። ሆድህ በእንጀራ እየበለጸገ ሲመጣ ነፍስህ እየደኸየች ትመጣለች። ስጋ በእንቅልፍ ባለጸጋ እየሆነ ሲመጣ ነፍስ ደግሞ የጸጋ ድህነት ያድርባታል። ክርስትና ደግሞ ሲርብት ትጠግባለህ ይላል። ስትራቆት ትለብሳለህ ይላል። ስትሰደብ ትከብራለህ ይላል። ስታጣ ታገኛለህ ይላል። ይሄ ነው ክርስትና ማለት ማለት። ፓራዶክሲ ማለት ይሄ ነው። በተቃርኖ መክበር ተቃርኗዊ ነው ነገሩ የኛ ዓለም ማለት። ይህን ስንገለብጠው ነው መዳንን የምናጣው ማለት። ስለዚህ ሞት አቅም የለውም ሌላቸው ይህንን ጻፈላቸው። ደግሞ ኋላ ምን ያደርጋሉ? አይ እናቴ የተሰሎንቄ ሰዎች ምን አደረጉ ደግሞ? ዘመዶቻችንም አለቁ አሉና እንባባሰው እንጂ እንግዲህ ያለና ወንድም ወንድሙ ሚስት መሄድ እንደው ቆይተስ እኮ ነው እኛው እንዛመድ ብለው ማለት ወንድም ወንድሙ ሚስት መሄድ። እንደዚህ የምታረጉ የላችሁ? ባሏ የሞተባትን ሚስት ሴት የምታጽናኑ እየመሰላችሁ የምታውደለድሉ የላችሁ? አሌባውላ እንደዚህ የምታረጉት ማለት ናቸው። እነዚህን ነው ታው ያለ ቅዱስ ጳውሎስ ማለት ታው ማለት ነው። ለያይምር ኩሉ ለላሃዱ አሃዱ ነዋዮ ወያጥርዮ ሰው ሁሉ ገንዘቡን ተመልከቱ ለይቶ ይወቅ፣ ንጽህናን ጠብቅ። ሞት መጥቷል ብለህ ክርስቶስ ሊመጣ ነው ብለህ ኃጢአትን አትጨምር። በመባባስ በዝምድና ሰበብ ለሚቀረው ዓለም እያልክ አትበድል ብሎ ይህንን ንጽህናችሁን ያዙ። ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተመልከቱ ተቀድሶተክሙ እምዝሙት። የእግዚአብሔር ፈቃዱ ንጹህ እንድትሆኑ ነው። ኢትትመንሰው በዝሙት ከመ አሕዛብ፣ እንደ አሕዛብ ሃይማኖት እንደሌላቸው ተስፋ እንደሌላቸው አርአያ ክርስቶሳዊ ሀገር ሰማያዊ እንደሌላቸው እንደ እንስሳት ድል አትነሱ። ተስፋ ያላችሁ ሰዎች ናችሁ። ለማልድነው ነገር ለምሞተው ነገር መቼም አንድ ጊዜ ከፍቻለሁ እያላችሁ በርኩሰት ላይ ርኩሰትን አትጨምሩ፣ ተነሱ ለማለት ይሄንን ጽፎላቸዋል። እንደገና ደግሞ ቅድም መምህር ገብረ መድኅን ሲሉን ሲያስተምሩ እንደነበረው ዓለም ሊጠፋ ነው የሚሉ ሰዎች ነበሩ። በተሰሎንቄ ከተማ ማለት ሊጠፋ ነው ሲሉ ሊጠፋ ከሆነማ ሳይቀድመን እንቅደመው ሞት። እንዲሁ እኮ በእውነት ማለት ሳይቀድመን ሞትን እንቅደመው። የሚቀድሙት በምንድን ነው? በኃጢአት ብለው በኃጢአት ላይ ኃጢአትን መጨመር ጀመሩ። እግዚአብሔር ድግ ደግሞ በዚህ ቀን እመጣለሁ ብሎ አልተናገረም።
በዚህ ቀን እመጣለሁ ብሎ አልተናገረም። አይ ጭራሽ ሰሞኑን ሊመጣ ነው ብለው ነው የተናገሩት። ቅዱስ ጳውሎስ ምን አለ? የአመፃ ልጅ ሳይገለጥ ምጽአት አይሆንም። የአመፃ ልጅ ሳይገለጥ ሐሳዊ መሲህ ሳይመጣ አውሬው ሳይመጣ ምጽአት አይሆንም። ስለዚህ የሚያታልሏችሁ ውሸታቸውን ነው። ተጠንቅቃችሁ ክርስትናችሁን ስሩ ብሎ ይህንን ለማስተማር ላካቸው። እግዚአብሔር በጣም ቸር አምላክ ነው። የሚመጣበትን ቀንና ዓለምን የሚያሳልፍበትን ቀን ያልነገረን ለምን ይመስላችኋል? ያልነገረን ለምንድን ነው? ብናውቀው ኑሮ ተመልከቱ፣ የቀኑን ቁጥር እንደዘገየ ካወቅን አይ ገና ነው እያል እንጃጃላለን። እንደፈጠነ ደግሞ ካወቅን ደግሞ ፈዘ እንደግዘ ደግሞ እንቆማለን። አሁን አንድ ሰው ራቁታችሁን ናችሁ ልብስ ለመለወጥ ለመቀየር እንዳላችሁ እንደቆማችሁ እንደው ድርስ ይላችሁ የምትጨበጡት ታታችሁ ቆም አትሉ። ክርስቶስ ማክሰኞ ሊመጣ ነው ቢሉ ሰው ፍዝዝ ብሎ ቆም ነው የሚለው። እግዚአብሔር ቸር ስለሆነ እንዳናውቀው ነው ያደረገን። አሁን ግን ሰው እየመጣ ዓለም ሊያልፍ ነው። እኔም የተሰሎንቄ መልእክት ቅዱስ ጳውሎስ የላከበት ምክንያት የመረጥኩት ለዚህ ነው። ሁሉም አለበኛ የተሰሎንቄ ሰዎች ያለባቸው እነዚህ ሶስት ችግሮች አሉብን። ተስፋ መቁረጡም አለ። እንዴት ሃይማኖት እንዴት እግዚአብሔር እንዴት አይበቀልም? እንዴት አያጠፋም? እንዴት አይገልም? ጠላቶቻችን እንዴት አይበቀልም? አይበሽቃቸው እንዴ ቤተክርስቲያን ሲቃጠል ዝም የሚል? አሁን ደግሞ እኮ እንደ መናፍቃን የዲያብሎስ ተንኮላቸው ማለቂያ እኮ የለው። ታቦቱን ይሰርቁና ታቦት እንግዲያ የሚያድን ከሆነ ሲሰርቁ ዝም የሚል ራሱ ሰርቆ ማለት ድኳ አይደረስ እኮ ነው ማለት ነው። ራሱ ሰርቆ ታቦት እንግዲያ ዝም የሚል ይለናል ማለት ነው። በጣም ዲያብሎስ ራሱ ተንኮል ይሰራል፣ ራሱ ተቀድሞ ይጮሃል። እንዲሁ ከዲያብሎስ ተንኮሎች አንዱ የሚያስገርመኝ ሁልጊዜ እንደው ብተርከው ማልጠግበው በቅዱስ ሚካኤል ድርሳን ላይ ያለው አንድ ከነ ልጆቹ መልካም ነው የሚኖር ሰው ነበር። እሱ ሞተ። እናታቸው 3 ልጆቿን እዛ በስደት ሀገር ትኖራለች እና ያስቀኑታል። የነዚህ ሰዎች ክርስትና ያስቀናዋል ዲያብሎስ። ምን ላድርጋለና ቢል አልሆነ አለ። ተስፋም አልቆርጥለት አለ። አንዱን ሰውዬ በጊንጥ ነድፎ ገደለው ዲያብሎስ። ከሞተ በኋላ ማን ገደለው ሲባል በከተማው ሽማግሌ ሰውዬ መሰለና እኔ ያን ልጅ የገደለውን ሰው አውቀዋለሁ እያለ መጮህ ጀመረ ማለት ነው። እንዲሁ ግርም ምን የሚያደርገው እየዞረ እኔ ያን ሰው አውቀዋለሁ የገደለ ማን ነው ራሱ። ከዚያ በኋላ ይታሰር፣ ትንሹ ልጅ ነው ይታሰር። ታሰረ፣ ለፍርድ ተቀመጠ። ቅዱስ ሚካኤል ከላይ ከቄሳር የተላከ ንጉሥ መስሎ መጥቶ ቁጭ አለ። አዚ አራ ከቄሳር የመጣ ነው፣ ይሄ ልብሱ ከቄሳር የመጣ ነው፣ በዚህ ቀመጡ አለ። አላ እኛ በሀገራችን ሰው ሲሞት ገደለ የተባለውን ሰውዬ እናስጠይቀዋለን። እኔ ገድያለሁ በል ወይ ብለን እናስጠይቀዋለን። የሞተ ሰው አስነስተን እናስመሰክራለን። እናንተ በሀገራችሁ እንደዚህ አድርጋችሁ አትፈርዱም እንዴ አለው። አራ ይሳካል ከሆነ እሺ። ትንሽ ልጅ ተጠራ። ይድና የሞተውን ሰውዬ አስነሳው አለው። በጌታችን በኢየሱስ ክርስቶስ ስም ተነሳ፣ አስነሳው። እኔ ነኝ የገደልኩ ኧረ አይደለም ጊንጥ ነድፎኝ ብሎ መስክሮ ተመልሶ አረፈ። ዲያብሎስም አፈረ። ዲያብሎስ ይነካና መልሶ ይጮሃል። አሁን ደግሞ ምን ያደርጉናል መሰላችሁ? ራሳቸው ደግሞ ምን ያደርጉና እኛኑ ይደበድቡናል፣ እኛኑ ይጨርሱናል። እመቤታችን ይሳደባሉ፣ ቅዱሳን ይሳደባሉ፣ ቤተክርስቲያን ይሳደባሉ፣ መስቀሉ ይሳደባሉ። መስቀሉ ካማለደ ለምን አይነካኝም? ሞኝ እንኳን መስቀሉን ሰድበው እንኳን እመቤታችንን ሰድበው ራሱን እየሰደብከው ዝም ብሎ የለ እግዚአብሔር ችሎ የለ አይደለም የሚኖረው። እያመነዘርክ እየሰከርክ የእናንተ ሰውነታችሁ የእግዚአብሔር መቅደስ እንደሆነ አታውቁም? ምን ይላል? ከገዛ መቅደሱ ማደሪያ ያሳጥተው ችሎ እየኖረ አይደል? እመቤታችን ሰደብክ፣ መስቀልን ሰደብክ፣ ኋላ ግን ፍዳህን ትወርሳል። ለምን ዝም አለ? እስቲ ታቦቱን ልስደበውና ይነካኝ እንደሆነ። አዎ አይነካም፣ በጊዜው ይነካል። ደሙኑት ማለት ነው። ሰው ሳይሰፍርለት አይቀርም።
እንደተዘበተ አይቀርም። ሰው ሁሉ የዘራውን ያጭዳል። ታሪክ ምስክር ነው። የዲያብሎስ አንዱ ተንኮሉ ታሪክ እንዳይታወስ ማድረጉ ነው እንጂ ክፉ ሰዎች ደግሞ የሚያስደንቅ ልንገራችሁ፣ ዛሬ በዚህ ዘመን ያሉ መናፍቃን ከሚሰሩት ኃጢአት አንዱስ እንኳ ቀድሞ ያልተሰራ አይደለም፣ ቀድሞ የተሰራ ነው። እመቤታችን መሳደብ በሁለተኛው ክፍለ ዘመን ጀምሮ በሁለተኛው ክፍለ ዘመን ከአይሁድ ጀምሮ ምስጋና ይግባትና የዮሴፍ ሚስት ናት እያሉ ሲሰድቧት ነበር። የነበረውን ነው የሚነግሩ። አዲስ ክደት መስሎ ለኛ እንደነግጣለን እንጂ መሳደቡ የነበረ ነው። ስዕልን መሳደብ የነበረ ነው። በስምንተኛው ክፍለ ዘመን ሰድበው እነ ቅዱስ ዮሐንስ ዘደማስቆ መልስ ሰጥተውበት ያለፈ ነው። መስቀልን መሳደብ የነበረ ነው ነበረ። አይሁድ ጀምረው ማለት ነው። በምቀኝነት መስቀሉን ሲመቀኙ ነበር። ቅዱሳንን ማሳደድ የነበረ ነው። ክህነትን መሳደብ የነበረ ነው። ሁሉ ነበር፣ ይኖራል፣ ይቀጥላል። ከአቤል አጠገብ ቃየል፣ ከኖህ አጠገብ 7 ትካት፣ ከሎጥ አጠገብ 7 ሰዶም፣ ከአብርሃም አጠገብ ነገሥተ ኮሎዶ ጎሞር፣ ከዳዊት አጠገብ ሳኦል፣ ከኤልያስ አጠገብ አክዓብ፣ ኤልዛቤል፣ ከዮሐንስ መጥምቅ አጠገብ ሄሮድስ፣ በክርስቶስ ትይዩ ሰይጣን መኖራቸው ይቀጥላል። ማወቅ አለብን ይሄንን ማለት እስከ ምጽአት ድረስ ይቀጥላል። አጋንንትን ክርስቶስ በበጎች መካከል አኖራችኋለሁ ታምናላችሁ ያለ እንጂ ተኩላ ጠፋላችኋለሁ አላለም። ይቀጥላል። ተኩላው በበጎች መካከል በተኩላዎች መካከል በጉናችሁ ትኖራላችሁ ያለ እንጂ ተኩላ የሚባልን ምድር ላይ ያጠፋለሁ ወይ? እግዚአብሔር እረኛ ተኩላ እየጨፈጨፈ ጊዜውን አያባክንም፣ በግ እየጠበቀ ይውላል እንጂ እግዚአብሔር ከሃዲ ሲያጠፋ አይኖርም፣ በጎቹን ይጠብቃል እንጂ። በጎቹ ዘውድ የሚቀበሉበት ከሆነ ደግሞ ይታረዳሉ። በግ መዋል ሲኖርበት ይኖራል፣ መኖር ሲኖርበት ይኖራል፣ ሲታረድ ይታረዳል፣ ይከብራል። እኛም የክርስቶስ በጎች ነንና መኖር ሲኖርብን እንኖራለን፣ መሞት ሲኖርብን እንሞታለን። በክርስቶስ ስም እንከብራለን። ይህንን ነው። ጊዜው ደረሰ። ዓለም ሊያልፍ ነው። አሁን ብድግ ብሎ ዝም ብሎ 666 ብላውን እርግጠኛ ነኝ ማለት ነው። አሁን እዚያ ቴዎድሮስ አደባባይ ነው የሚባለው አይደል? አደባባዩ እዚያ ቆሜ 666 ብል የከተማው ሰው ይሰበሰባል። እንደው ቆይ ድረስ እንደው ቆይ ዓለም ሊድን ነው ከሚል ሰባኪ ሊጠፋ ነው የሚለው ብዙ ሺህ ሰው ይሰማዋል። አይገርማችሁ? ጥፋት የሚናፍቃችሁ ለምንድን ነው? ኮምፒውተር 666 መሆኑ ተረጋገጠ። ማን ያረጋግጥ? ቆርቆሮ እንዴት ነው 666 የሚሆነው? እንደው አይደረስ እኮ ነው ይሆን። ድንቁርና እኮ ቤት ሰርቶብናል በእውነቱ ማለት ነው። ስልክ 666 ነው ማን ያለ? የለም እንደዚህ ነው። 666 ነው። እንዲያውም በቅርብ በተደረገ ጥናት ሊል ይችላል አንዱ ደግሞ ጅል ሆኖ ወደ ስልኩ ወደ ካሜራው አካባቢ 6 ንጥረ ነገሮች ተቀብረዋል። በጎን 6 በቀኝ 6 እኩል ይሆናል 666። ይሄ በጥናት የተረጋገጠ ቀመር ነው ይላል። አይ መከራ እንደው አይድረስ እኮ ነው በእውነቱ 666 ቢኖር ባይኖር ብቻ አንተ ክርስቲያን ሁን ነው። 666 ቀርቶ 6 ኳትሪሊየን 6 ትሪሊየን መሆን ይችላል። አንተ ክርስቲያን ሁን ነው ቁም ነገሩ። አሁን ደግሞ በቅርብ መጥቶ የኤፍራጥስ ወንዝ እየደረቀ ነው፣ ዓለም ልታልፍ ቢደርቅ ምን ጨነቀ? እንክት ይበል። አንተ ክርስቲያን ነህ ወይ ነው ዋናው ቁም ነገር። የኤፍራጥስ ወንዝ እየደረቀ ስለሆነ ዓለም ሊያልፍ ነው። ቆይ ሰው ምን አይነት ብልጣብልጥ እንደሆነ ታውቃላችሁ? ስግብግብ፣ ተንኮለኛ፣ ራስ ወዳድ እኮ ነው። ያ ማለት ምን ማለት ነው? ዓለም ሊጠፋ ሲል ቶሎ ብለህ ልትዘጋጅ፣ እስከዚያ ድረስ ክርስቶስን እየበደልክ ልትቀጥል ማለት ነው። የኤፍራጥስ ወንዝ ከደረቀ ሊጠፋ ነው ማለት ባይሆን ሰሞኑን እንግዲህ እንመለስ ወደ ቤተክርስቲያን ልንል ማለት ነው። በእውነቱ ማለት እግዚአብሔር እንደዚህ የብልጣብልጦች አምላክ አይደለም። በእውነቱ ማለት ያላደለውን ምስጢር እና 666 እንትን ሻንጣው 666 ነው። አልገዛውም። ምን እንዲሁ አይደረስ እኮ ነው በእውነቱ ማለት
እንትኑ 666 ነው። ቆይ ልንገራችሁ፣ የእናንተ የደም ስር 666 ነው። ቆራርጣችሁ ጣሉት ከፈለጋችሁ ማለት ነው። እንግዲህ ይሄን ማድረግ ነው ይቀር። ይሄ ድንቁርና ማለት ይሄ ነው ማለት። የሰው ልጅ የደም ስሩ 666 ነው። 666 ነው። ትበላለህ፣ 6ቱ ይቀበላል፣ ይፈጫል፣ ጨጓራ ይፈጫል፣ ይደቃል። ከዛ በኋላ ምን ይደረጋል? ይጣራል። ይሄ አረቂውን ማለት የአረቂ ማውጫ ታውቃላችሁ? ቅድም መምህር እኮ ጥሩ ነግረውናል። ስንቱን ኢንዱስትሪ እኮ ጠፍቷል ማለት ነው። አረቂ ጠጡ አላልኩ፣ ግን እንደው ትንሽ መቅመስ ኃጢአት አይደለም። እውነቴን ነው ማለት ነው። እግዚአብሔር የፈጠረው ፍጥረት የረከሰ አይደለም። እግዚአብሔርን ለማመስገን ያህል ግማሽ መቅመስ ነውር የለው፣ በደል አይደለም። አረቂ ድሮ እንዴት አድርገው እናቶቻችን እንደሚያነጥሩ ታውቃላችሁ? እንዴት አድርገው በቃ ድፍድፉን አስቀምጠው ከዛ በሸምበቆ አድርገው አጥልተው የጠለለውን ንጥረ ነገር አውጥተው አረቂ ያደርጋሉ ማለት ነው። አረቂ ስሙን ቀይሮ ውስኪ ተብሎ ሲመጣ $36,000 ይሸጣል ማለት ነው። ስሙን ለውጦ ሲመጣ ማለት ነው። ሰው እንዴት እንደሆነ አሁን የፈለኩት ምን ይመስላችኋል? የምግብም አረቂ አለ። በልቶ ሲጨርስ የተጣራውን ምግብ የምትሉት በኦክሲጅን የበለጸገውን የምትሉት እናንተ ማለት ነው። ያን ምን ያደርጋሉ? 6ቱ ይቀበላሉ፣ 6ቱ ለ60 ያቀብላሉ፣ 60ው ለ600 የደም ስር ያሰራጫሉ። ከዚያ በኋላ ምን ይሆናል? ሰው ቁሞ ይሄዳል ማለት ነው። እንግዲህ 666 ካስጠላችሁ ይሄን በጣጥሳችሁ መሞት ነው ማለት ነው። 666 የተባለው የሚመጣው ሐሳዊ መሲህ የሰው ልጅ ነው ለማለት ነው። ሌላ ምንም አይደለም። የሚመጣው ሐሳዊ መሲህ የውሸቱ ክርስቶስ፣ ውሸታሙ ክርስቶስ፣ ሐሰተኛው ክርስቶስ የሰው ልጅ ነው ለማለት ነው። የሰው ዘሩ 666 ያለው ነው። ስሙ ደግሞ መርምያኦስ የሚባለው ሲቀመር 666 ይባላል። ስሙ እንደዚያ ነው። እንደገና ደግሞ የሰው ዘር ነው፣ መልአክ አይደለም፣ ሌላ አይደለም ለማለት ነው እንጂ ኮምፒውተሩ ምኑ ክትባቱ ክኒኑ 666 ነው። ይቅር ባልኩ ቆይ ዳውን ግን ጳጳሱ 666 መሆናቸው ተረጋገ። ምናቸው ነው 666? ዳንዶ ነውር ነው። እንድትታሰው ፓትርያርኩ እንትንተነክ ከመስቀላቸው 666 አለ። ይሄንን ሁሉ አሁን እግዚአብሔር ያሳያችሁ። የዛሬ ስንት ዓመት አንዲቱ ሴት መጣ ከፓትርያርኩ ከመስቀላቸው ስር 666 አለ ተጽፎ አለች። አንደኛ ይኸው ተመልከቶች፣ 3 ውሸታሞች ተወዳደሩ። የውሸት ውድድር ዋሽቶ ያሸነፈ ይሸለማል ተብሎ አንዱ ውሸታም ምን አለ? እንዲህ አለ፣ ድንጋይ ወርውሬ ምድር ላይ ሳያርፍ ቀረ አለ አንዱ ውሸት። ሁለተኛው ውሸታም ምን አለ? ውሃ ቀድቼ በማንቆርቆሪያ ከዛፍ ላይ አንጠልጥዬ ብሄድ ቅሉን አጣሁት ውሃውን አገኘሁት አለ። ሁለት ውሸት። ሶስተኛው ውሸታም በጣም የባሰው ምን አለ? እንደዚያ ስታደርጉን የማይቻችኋለሁ አለ። ይህ በጣም አስቸጋሪ ውሸት ማለት ነው። አስቸጋሪ ውሸት ማለት ይሄ። አሁን የፓትርያርኩን መስቀል ወይዘሮ ገሊት በምን ቀርባ ነው ያየችው? እኔ ራሴ ፓትርያርኩን አንድ ቀን 2-3 ቀን ተሳልሜያለሁ። በእውነት አግኝቻቸው እግዚአብሔር ፈቅዶ እንኳን መስቀላቸው እንዲህ ብዬ ሳይ እንዲህ ብዬም አላያቸው። ወይዘሮ ገሊት መስቀላቸው ልታሳልም ነው ያየችው። ምን ልታረግ ነው? እንዲህ ያለ ውሸት ሲጫወትብን ማለት ክርስቶስን እያመለኩ 666 ብለው የሚጽፉ ለምንድን ነው? እንዲህ ያለ ድንቁርና እግዚአብሔር ይሰውረን በእውነት ማለት ነው። እንዲህ ያለ ድንቁርና ማለት ናክ ዓለም ሊያልፍ ነው። አሁን 200 ዓመት ቀርቶታል። 300 ቀርቶታል። በእንግሊዝ እየተደረገ ነው። በእንትን እየተደረገ ነው። ሰይጣን ድሮም ይመለክ ነበር። ይኸው እንደምታዩት ጦርነት በስቷል። ኧረ ድሮ ኃይለኛ ጦርነት አልፏል። ሞተውር የሚባል ጦርነት ራሱ አልፏል። ሞተውር የሚባል ምን ማለት ነው? አንዱ ዝም ብሎ ሲያልፍ እንዲህ ዝም ብሎ ስለት ካራ ሽጉጥ አልፎበት ያርጎታል። ያኛውም ሽጉጥ እያደረገ ዘመድ ከዘመድ የተላለቀበት የጦርነት ታሪክም አለ። ፍቅር ጠፍቷል። ድሮም ጠፍቶ ነበረ። ዓለም ሊያልፍ ነው። ፍቅር ጠፍቷል። ድሮም ጠፍቷል። ፍቅር ያልነበረበት ጊዜ ነበረ። ሰው ፈጣሪውን ከመስቀል በላይ ምን ፍቅር የጠፋበት ጊዜ አለ? ፈጣሪ እንኳን ፈጣሪ ሲሆን ፈጣሪ መሆኑን ባይገባቸው እንኳን
እንጀራ አበርክቶ ያበላቸውን ሰው መግደልስ ነውር አይደለም? ይሄም በደል ያለፈበት ጊዜ ነበር። ፍቅር ጠፍቷል፣ መተዛዘን ጠፍቷል። ሐሰተኛም ነበረ በሐዋርያት ዘመን። እነ ሲሞን መሰሪ ነበሩ። ዓለም ሊጠፋ ነው የሚል የሚሰብኩትን ተረጋግታችሁ በጎ ሥራ ስሩ። እስኪ በሉ ተረጋግታችሁ በሉ። ምን ስሩ ነው? ተረጋግታችሁ ስሩ ማለት ተረጋግቼ የዛሬ 5 ዓመት እቆርባለሁ በሉ ማለት አይደለም። ምን ማለት ነው? ምን ማለት ነው? አትጨነቁ፣ አትቸገሩ፣ አትታወኩ ማለት እግዚአብሔር ከኛ ጋር ነው፣ ከቤተ ክርስቲያን ጋር ነው። እኛ በደለኞች ነን። ለሐዋርያት በሰጠው ቃል ኪዳን ግን ክርስቶስ ከቤተ ክርስቲያን አይለይም፣ ዓለም እስከሚጠፋ ድረስ እኔ ከናንተ ጋር ነኝ ብሏልና። ከማን ጋር? ከቤተ ክርስቲያን ጋር። ከቤተ ክርስቲያን ጋር ክርስቶስ አለ። በዚህ ጸንተን እንድንኖር ነው ቅዱስ ጳውሎስ ያጽናናን። የቅዱስ ጳውሎስ በረከቱ ይደርብን። ለተሰሎንቄ ሰዎች ከነገራቸው ምስጢር አንዱ ምን የሚል ነው? የተማራችሁትን ወግ ያዙ። እስኪ በሉ ሁላችሁ በአንድ ጊዜ የተማራችሁትን ወግ በሉ። የተማራችሁትን ወግ ምን በሉ? ያዙ። ይህንን ነው መያዝ። የተማራችሁን እንዲህ ይላል፣ ወይእዜኒ ቁሙ አሃዊነ። ወንድሞቻችን መጀመሪያ ከነዚህ እንዲጠነቀቁ አስተምሯቸው ነበር። ቅድም ካልኳችሁ ከዝሙት እንዲጠነቀቁ፣ ዓለም ሊጠፋ ነው ከሚባል ከንቱ ወሬ እንዲጠነቀቁ፣ እንደገና ደግሞ መከራ በመብዛቱ ምክንያት ክርስቶስ ተለይቶናል እንዳይሉ ተስፋ እንዳይቆርጡ፣ በዚህ ምክንያት በሶስቱ ለማስጠንቀቅ ጽፎላቸዋል። በሁለተኛው ደግሞ እንዲጸኑ ምን አላቸው? ወይእዜኒ ቁሙ አሃዊነ። አሁንም ወንድሞቻችን ጸንታችሁ ቁሙ አላቸው። አሁንም ወንድሞቻችን ጸንታችሁ ቁሙ። መጽናት የሚባለው ምን ማለት ነው? መልካም ነገርን ጀምሮ ይዞ መኖር ማለት ነው። ይሄ መጽናት ይባላል። መልካም ነገርን ጀምሮ ይዞ መኖር የያዝነውን ዲያብሎስ በጣም ውጊያው ብዙ ወገን ነው። መልካም ነገርን እንዳንጀምር፣ ስለ መልካም ነገር እንዳናውቅ ያደርጋል። አውቀን እንዳንጀምረው ያደርጋል። ጀምረን እንድናቋርጠው ያደርጋልና ጽኑ ያለው ለዚህ ነው። በምን ያቋርጠናል? ከተቻለው በስንፍና፣ ከተቻለው በኃጢአት፣ ከተቻለው በማታለል፣ ከተቻለው በክፉ ወንድም በክፉ እህት፣ ካልተቻለው በመከራ የያዝነውን መልካም ነገር ይዘነው እንዳንዘልቅ ያደርገናል ማለት ነው። ይደባደባል ሁሉ። ይሄንን ጽኑ፣ የያዛችሁትን ነገር ይዛችሁት ቀጥሉ አለና ምን አላቸው? ወእቀቡ ትእዛዘ ዘመሃሩክሙ ወሰርኡክሙ። ያዘዛችሁትን በዘመጽሐፍነ ወበዘቃልነ፣ በቃላችንም ቢሆን በመጽሐፋችንም ቢሆን ያዘዝናችሁን ምን አለ? ወግ፣ የተማራችሁትን ወግ ጠብቁ አላቸው። በቃላችንም ቢሆን በመጽሐፋችንም ቢሆን፣ በመልእክታችን ይላል አማርኛው መጽሐፍ ቅዱስ። በመልእክታችን ማለት ጽፈን በላክነው መልእክት ማለት ነው። መጽሐፍ ያልነው ያ ነው። በቃላችንም ቢሆን በመጽሐፋችሁንም ቢሆን በተማራችሁት ወግ፣ የተማራችሁትን ወግ ያዙ። በምናችንና በምናችን በሉ ንገሩኝ። ኧረ ስሙ እናንተ ሰዎች። በቃላችንም ቢሆን በሉ። እሺ፣ በመጽሐፋችንም ቢሆን በሁለቱ የተማራችሁትን ወግ ያዙ። አንድ ጊዜ ሁላችሁንም ቢሉ በቃላችንም ቢሆን በሉ። በመጽሐፋችንም የተማራችሁትን ወግ በምንና በምን የተማርነው? ድገሙ፣ ጨምሩ። በቃልና በመጽሐፍ ምን ወግ በሉ እንጂ ወግ ምን ያላችሁትን በምንና በምን? በመጽሐፍና በቃል። ይሄንን የነገራቸው ማለት ነው። ይሄ በቃላችን በመጽሐፋችን። ይሄ በቃልና በመጽሐፍ ያለው የቅዱስ ጳውሎስ ወግ ምንድን ነው? ይሄ ወግ ምንድን ነው? ወግ ለምንድን ነው ወግ ያለው? ወግ ያለው ለምንድን ነው ቅዱስ ጳውሎስ? በቃላችን በመጽሐፋችን ያገኛችሁትን ወግ
ያዙ። ከዛ ምን ይላል? ይህ ወግ ምንድነው ሲላል ወውእቱ እግዚእነ ኢየሱስ ክርስቶስ ወእግዚአብሔር አቡነ ዘአፍቀረነ። ይሄ ወግ ያልኳችሁ ይላል ቅዱስ ጳውሎስ፣ በቃልና በመጽሐፍ የሰበክናችሁ ወግ ያልኳችሁ ፈጣሪያችን ኢየሱስ ክርስቶስ ነው አለ። እግዚአብሔር አባታችን ኢየሱስ ክርስቶስ ጌታችን ነው አለ። ወግ ያልኩት እግዚአብሔር አባታችን ጌታችን ኢየሱስ ክርስቶስ ነው። አሁን ልብ በሉ። እግዚአብሔር አባታችን ስላለ ክርስቶስ ጌታችን ስላለ ክርስቶስ ጌታችን ብቻ ስለተባለ አባት አይደለም ማለት አይደለም። እግዚአብሔር አብ አባታችን ስለተባለ ጌታችን አይደለም ማለት አይደለም። እግዚአብሔርን አባታችን ሲለው ጌታችንም ጭምር እያለው ነው። ጌታችን ኢየሱስ ክርስቶስን ጌታችን ሲለው አባታችንም ጭምር እያለው ነው። እግዚአብሔር አባታችን ጌታችን ኢየሱስ ክርስቶስ ነው። ይህንን ወግ ያዙዋል። የወደደን እግዚአብሔር ነው። ወወሃበነ ፍስሐ ዘላለም፣ ዘላለማዊ ደስታን የሰጠን በልጅነት ያከበረን እርሱ እግዚአብሔር ነው። ይህንን ወግ ያዙ አላቸው። እንግዲህ ይህንን ብቻ ተናግሬ ትምህርቴን እንጨርሳለን። በቃልና በመጽሐፍ የተማራችሁትን ወግ ያዙ። ያ ወግ እግዚአብሔር ነው። ምንድነው ያ ወግ? እግዚአብሔር ማለት ነው። ስለ እግዚአብሔር የተማራችሁትን የእግዚአብሔርን መጽሐፍት፣ የእግዚአብሔርን ሕግ፣ የእግዚአብሔርን ሃይማኖት፣ አኗኗር፣ ስርዓተ አምልኮ በሙሉ በቃልና በመጽሐፍ ያስተማርናችሁን ያዙ። ኦርቶዶክስ ተዋሕዶ ቤተክርስቲያን ወግ አላት፣ ስርዓት አላት። ወግ አላት፣ ስርዓት አላት። ያ ወግ ተመልከቱ። የጋብቻ ወግ አላት፣ የምንኩስና ወግ አላት፣ የክህነት ወግ አላት፣ የአነዋወር ወግ አላት፣ የአለባበስ ወግ አላት፣ የአነጋገር ወግ አላት። ሁሉ ነገር ወግ አለ። በወግ የሚሆን በወግ የሚኖር በወግ ዕቃውን በወጉ አድርጉት ይላሉ አባቶቻችን። በስርዓቱ አስቀምጡት ማለት ነው። ሁሉም ወግ አለው። የጋብቻው ወጉ ለብቻው፣ የክህነቱ ወግ ለብቻው፣ የምንኩስና ወግ ለብቻው ራሱን የቻለ፣ የብሕትውና ወግ ለብቻው፣ የቁርባን ወግ ለብቻው፣ የቅዳሴው ወግ ለብቻው። ይሄ ሁሉ ወግ አለው። ይሄንን ወግ ያዙት። የነገረ ቅዱሳኑ ወግ ለብቻው፣ የታቦቱ ወግ ለብቻው፣ ስርዓተ ፍታቱ ወግ ለብቻው፣ እመቤታችንን ማክበር ለብቻው፣ እግዚአብሔርን ማክበር ሌላ። እነዚህ ሁሉ ወጎች ናቸው። ይሄ ወግ ነው። ይሄንን ወግ የያዛችሁ እንደሆነ በወጉ የተከናወናችሁ የእግዚአብሔር አካላት ትሆናላችሁ። ይሄ ቅዱስ ይሄንን ቅዱስ እኛ የሰጠናችሁን ነው የሚለው፣ ያስተላለፍንላችሁን፣ በቃል የነገሯችሁን፣ በመጽሐፍ ያስተማሯችሁን ወግ ያዙ። ይህ ወግ እግዚአብሔር ነው ማለት የቤተ ክርስቲያን ወጓ ከእግዚአብሔር የተገኘ ነው። በቃልና በመጽሐፍ ይላል። በቃልና በመጽሐፍ ማለት ማለት ነው የቤተ ክርስቲያን ስርዓተ አምልኮ ተመልከቱ። ልብ ብላችሁ ስሙ። የቤተ ክርስቲያን ስርዓተ አምልኮ፣ ስርዓተ ቅዳሴ፣ ስርዓተ ቁርባን፣ ስርዓተ ተክሊል፣ ስርዓተ ፍታት፣ ስርዓተ ምንኩስና፣ ስርዓተ ክህነት፣ ስርዓተ ንስሐ፣ የቤተ ክርስቲያን ጵጵስና፣ ስርዓተ ሲኖዶስ፣ እንዲህ ያለው ክህነት ሁሉ የእግዚአብሔር ወግ ነው። የእግዚአብሔር ወግ ነው። በምን የመጣ ሊሆን ይችላል? አንዳንዱ በመጽሐፍ አንዳንዱ በቃል የመጣ ነው። አንዳንዱ በመጽሐፍ አንዳንዱ በቃል የመጣ ነው። በመጽሐፍም በቃልም የተነገረውን ደግሞ ያዙ ብሎናል ቅዱስ ጳውሎስ። እግዚአብሔር ራሱ ጌታችን ኢየሱስ ክርስቶስ ልብ ብላችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሁሉን በመጽሐፍ አላጻፈም። ይሄ ምን ይባላል? ቅዱስ ትውፊት ወይም ሆሊ ትራዲሽን ይባላል። እስቲ ቅዱስ ትውፊት በሉ እንጂ ቅዱስ ትውፊት በሉ። ቅዱስ ትውፊት፣ ቅዱስ ትውፊት። ትውፊት ማለት ግዕዝ ነው። ምንጩ ግን ምንድነው? የግሪክ ቃል ነው። ትውፊት ማለት ውርስ ማለት ነው። መስጠትና መቀበል ማለት ነው። መስጠት መቀበል፣ መስጠትና መቀበል ወይ መቀባበል ማለት እንዲህ ነው። ተቀብሎ መስጠት ማስተላለፍ ማለት ተቀብሎ መስጠት ማስተላለፍ። ልብ ብላችሁ ስሙ። ይሄ ትውፊት ይባላል። ከዛ ይሄ ትውፊት ተመልከቱ። ኦርቶዶክስ ስርዓቷንና አምልኮዋን የምትጠብቅበት
ዋና መሳሪያዋ ቅዱስ ትውፊት ነው፣ ወግ ነው። በዚያ ወግ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ያስተማረው ትምህርት በመጽሐፍ የተጻፈ አይደለም። ሁሉ ወቦ ባይዳትሂ ግብራት ዘገብረ እግዚ ኢየሱስ ክርስቶስ ዘይተጽፈ ውስተ ዝንቱ መጽሐፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራው በዚህ መጽሐፍ ያልተጻፈ ብዙ ተአምራት አለ ይላል ዮሐንስ ወንጌል ምዕራፍ 21 ላይ። በዚህ መጽሐፍ ያልተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ብዙ ተአምራት አለ ይላል ቅዱስ ዮሐንስ ማለት ነው። ያደረገው ነገር ተመልከቱ። ወሶበ ተጽፈ ኩሉ ተመልከቱ እምያግመሮ ዓለም ጥቀል መጻሕፍቲሁ፣ ሁሉ ተጽፎ ቢሆን መጽሐፉን ዓለም አይችለውም ነበር ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ተገልጦ ያደረጋቸው ታምራት ያስተማረው ትምህርት በሙሉ ተጽፎ ቢሆን ኖሮ ዓለም መጽሐፉን አይችለውም ነበር። እንግዲህ እግዚአብሔር ያሳያችሁ ተመልከቱ። ዓለም ሰባቱ አይጉር በሙሉ ቢጻፍ ክርስቶስ የሰራውን ሥራና ያስተማረውን ትምህርት አይችልም ነበረ። ነገር ግን ይህ ለሃይማኖት ማጽኛ ብቻ ይሄ ተጽፎላችኋል አለ። ማን? ቅዱስ ዮሐንስ ወንጌላዊ። ቢጻፍ ዓለም የማይችለውን ሥራ ሰርቷል። ቢጻፍ ዓለም የማይችለውን ትምህርት አስተምሯል። ይህ ወንጌል ወይም መጽሐፍ ቅዱስ ሐዲስ ኪዳን የሚባለው ለሃይማኖት ማጽኛ የተጻፈ ነው። ሌላው ግን በቃልና በመጽሐፍ የተላለፈ ነው፣ በኑሮ የተላለፈ ነው። ልብ ብላችሁ ስሙ ማለት ይሄን ነው ጌታችን ኢየሱስ ክርስቶስ ያደረገው። አሁን የደረሰን ሥራ በሙሉ ሥርዓተ ቅዳሴው ሁሉ ነገር የመጣ በቃል የመጣል። ለእመቤታችን መስገድ በቃል የመጣል በመጽሐፍም ተጽፏል። ወደ እሷ መጸለይ በቃል የመጣል በመጽሐፍም ተጽፏል። በቅዱስ መጽሐፍ የተጻፋለ በእውነቱ ማለት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ በቃል በመጽሐፍ ደርሶናል። ከአባቶቻችን የተቀበልነውን በዓይናቸው ያዩ የነገሩንን ቴዎፍሎስ ሆይ እጽፍልሃለሁ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓይናቸው ያዩትን ሊጽፉ የተዘጋጁ ብዙዎች ነበሩ። ሊተሰረ ተአኒ ይላል ቅዱስ ሉቃስ። ለእኔ ግን ቀናኝና ጻፍኩልህ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 2 ላይ። እኔ ቀናኝ አባቶቻችን የነገሩንን ክርስቶስ ሲነሳ አየነው፣ ሲያቆርብ አየነው፣ ክህነት ሲሰጥ አየነው፣ ሲያስተምር አየነው፣ ሲሞት አየነው፣ ሲነሳ አየነው ብለው የነገሩንን የተቀበልኩትን እጽፍልሃለሁ። ቅዱስ ዮሐንስ ወንጌላዊም ደግሞ ያየነውን የሰማነውን የዳሰስነውን እንጽፍላችኋለን። ስለዚህ ተመልከቱ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ የተላለፈው ትምህርቱ፣ ሥርዓተ አምልኮ፣ ነገረ ድህነቱ ሁሉ በቃል ነው የተላለፈው። በቃል ነው የተላለፈው። ክርስቶስ በሚያስተምርበት ጊዜ በራሱ መጽሐፍ ቅዱስ አልነበረም። ብሉይ ኪዳን ብቻ ነው የነበረው። ብሉይ ኪዳን ራሱ ቁጥሩ የዚያን ጊዜ ተሰብስቦ አልታወቀም፣ ስንት መጽሐፍ ቅዱስ እንዳለ። ክርስቶስ ቤተ ክርስቲያንን ወለዳትና ቤተ ክርስቲያን መጽሐፍትን ሰበሰበቻቸው እንጂ መጽሐፍ ጽፎ ቤተ ክርስቲያንን አልሰራትም። ቤተ ክርስቲያንን ሰርቶ መጽሐፍ አጻፈ እንጂ መጽሐፍ አጽፎ ቤተ ክርስቲያን አልሰራም። ቤተ ክርስቲያን አቁሞ ቤተ ክርስቲያን መጽሐፍ ጽፋልናለች። ቤተ ክርስቲያን የምትባለው ከክርስቶስ ከቀኝ ጎኑ በፈሰሰ ደም የተወለደችው የቀራንዮቱ ሙሽራ ማለት ነው። አዳም ሚስቱን ሔዋንን ከጎኑ እንዳስገኘ ክርስቶስ ሙሽራው ቤተክርስቲያንን ከጎኑ በፈሰሰ ደም መስርቷታል። ስለዚህ ቤተክርስቲያን የተወለደችው በዕለተ ዓርብ ነው። ቤተክርስቲያኑን መሰረታት፣ አጸናት፣ ሀብተ መንፈስ ቅዱስን ላከላት። በዚያም በሀብተ መንፈስ ቅዱስ ሕይወትነት ቤተክርስቲያን ሕያዊት የክርስቶስ ሙሽራ ሆና ከነነፍሷ እንድትኖር አደረጋት። ለዚህ ነው ትውፊት ማለት ይላል አንድ ደራሲ፣ ቤተክርስቲያን በመንፈስ ቅዱስ የምትኖረው ኑሮ ማለት ነው ይላል። ሃይማኖት ማለት እሱ ነው የሚለው። እንደው አምልኮ ወይም ሃይማኖት ማለት ቤተክርስቲያን በመንፈስ ቅዱስ ሕይወትነት የምትኖረው ኑሮ፣
በክርስቶስ አካል ራስነት ከኖረችው ቤተክርስቲያን ነው መጽሐፍ ቅዱስ የተገኘው። ቁርባኑ ቀድሞ የተሰጠ ነው። መጽሐፍ ሳይጻፍ ነው የቆረቡት አባቶቻችን። መጽሐፍ ሳይጻፍ ነው የተጠመቁት። መጽሐፍ ሳይጻፍ ነው ያመኑት። ክርስቶስ ድህነትን በቃል ነው የሰጣቸው፣ በቃል በተግባር። ልብ ብላችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ምንድን ያደረጋቸው? ቅደም ተከተላለ። ቃሉን ነገራቸው፣ ሰምተው ተከተሉት፣ ተከትለውት አብረውት ኖረው በሱ ስም ሞቱ። እሱ አከበራቸው። ከነሱ ሞት ከነሱ ዘርነት ቤተክርስቲያን በዛች ተባዘች። ክርስቲያኖችም በየቀኑ እየበዙ ይሄዱ ነበረ ተብሎ እንደተነገረ ወበዙ ሕዝብ እለአምኑ በክርስቶስ። ምስጋና ገንዘቡ ቢሆን በጌታችን በኢየሱስ ክርስቶስ ያመኑ ብዙዎችም በዙ። ነገራቸው፣ አሳያቸው፣ ነገራቸው፣ ተከተሉት፣ አሳያቸው፣ አይተው አብረውት ኖረው ሞቱ። እነሱ ቤተክርስቲያንን አጸኗል። ያንን ተቀበል ነው። አያችሁ፣ ና ተከተለኝ ትልወኒ አላቸው። ቃሉን ሰሙት። ከዚያ በኋላሳ ተከተሉት። ከዚያ በኋላሳ ለተከተሉት ጌትነቱን አሳያቸው። ያዩት አምላክ ደግሞ አቆረባቸው። ያቆረባቸው አምላክ ሞተ። የሞተውን እያዩት ቀበሩት። የተቀበረውን ሲነሳ አዩት። የተነሳው እያዩት አረገ። ከዚያ ከሱ ልደት፣ ከሱ ጽንሰት፣ ከሱ ልደት፣ ከሱ ጥምቀት፣ ከሱ ጾም፣ ከሱ ትምህርት፣ ከሱ መከራ፣ ከሱ ሞት፣ ከሱ መቃብር፣ ከሱ ትንሣኤ፣ ከሱ እርገት ቤተክርስቲያን ቆመች፣ ጸናች። ስለዚህች ቤተክርስቲያን ዜና መጽሐፍ ተጻፈ። ስለዚህ ቤተክርስቲያን ለመነገር መጽሐፍ ተጻፈ። የተኖረውን የተጻፈልን ተጽፎ የተኖረ ሳይሆን ተኑሮ የተጻፈ ነው። ሐዲስ ኪዳን ላይ ያለው በሙሉ የቅዱስ ጳውሎስ መልእክታት በሙሉ የተጻፈው ለኖሩ ክርስቲያኖች ማጽኛ የተጻፈ ነው እንጂ ተጽፎላቸው በኋላ የተሰበኩ የለም። ተምረው የተጻፈላቸው ናቸው እንጂ ተጽፎላቸው የተማሩ አይደለም። መማር ይቀድማል በእውነቱ ማለት ነው። የተማሩትን ለማጽናት የተጻፈላቸው ያለ መምህር መጽሐፍ እየጻፉ የላኩለት የለም። ሐዋርያት ለፍተው ወጥተው ወርደው ተምረው ሌሊት ሁሉ ወአንሃ ጳውሎስ። ተመልከቱ፣ ቅዱስ ጳውሎስም ትምህርቱን እስከ መንፈቀ ሌሊት አስረዘመ ይላል። እስከ መንፈቀ ሌሊት እየሰበኩ እየደከሙ ወጥተው ወርደው ላስተማሩት ሕዝብ ነው መጽሐፍ የጻፉላቸው። መጽሐፍ ቅዱስ ተጽፎለት ብቻ ሃይማኖትን ያጸና ክርስቲያን በመጽሐፍ ቅዱስ ታሪክ ፈጽሞ የለም። አሁን ልብ በሉ። ያንን ያሳያቸው ነገሮች መቁረብ ምንድን ነው? ያመነ የተጠመቀ ይድናል። ማመን እንዴት ነው? ይሄንን የሚነግረው ምንድን ነው? ትውፊት ነው። የምታምነው ክርስቶስ ጳውሎስ ያመነው ክርስቶስ መሆኑ በምንድን ነው የምታረጋግጠው? በትውፊት ነው። የምትጠመቀው ጥምቀት የሐዋርያት ጥምቀት ለመሆኑ ማስረጃው እንዴት ነው? በትውፊት ነው። እንደነሱ አድርገህ ለመጠመቅ ምን ማስረጃ አለ? እንደነሱ አድርገህ ለማመን ምን ማስረጃ አለ? እንደነሱ አድርገህ ለመቅረብ ምን ማስረጃ አለ? ጸሎት እንደነሱ ያለ ጸሎት ለመሆን ምን ማስረጃ አለ? ቤተ ክርስቲያን ለምናምነው እምነት ቀዋሚት ምስክር ናት። መንፈስ ቅዱስ ቤተ ክርስቲያንን መጽሐፍ ቅዱስን በቤተ ክርስቲያን ይጠብቀዋል። ቤተ ክርስቲያንን በመጽሐፍ ቅዱስ ይጠብቃታል። እንዲህ የሚያደርገው እግዚአብሔር ማለት አንድ ሰው ሐዋርያት እንዳሰቡት አድርጎ መጽሐፉን ለመረዳቱ ማስረጃው ቅዱስ ትውፊት ነው። እንዴት አንድ ሰው ቤት ተሰራ ተብሎ ስለተነገረው እንዴት እንደተጋጠመ እንዴት እንደተቆፈረ እስኪ አንድ ጊዜ ሁላችሁ ቤት ተሰራ በሉ ንገሩኝ እንጂ። አሁን እንዲህ ንገሩት። ለአንድ ሰው እንዲህ ብላችሁ መንገር ትችላላችሁ። ወርዱ 8 ሜትር፣ ቁመቱ አቆልቋዩ ደግሞ 10 ሜትር፣ ቁመቱ ደግሞ ስንት እናርገው? ግድ የለም ዝም ብላችሁ 10። ከዛ ደግሞ እንደዚህ የሆነ ቤት ተሰራ በሉ። እስኪ ተሰራ በሉ ንገሩት። እሺ ቁመቱ 10 ሜትር በሉ። ወርዱ 10 ሜትር፣ እንደገና ደግሞ አግዳሚው ደግሞ 10 ሜትር ሆነ። 10 ሜትር በሉ እንጂ እንደዚህ ብላችሁ ለሰው ንገሩት። አሁን ይሄ ሰው እየመጣ ቤት መስራት ይችላል አይችልም?
አይችልም። እኔ እኮ ነገርኳችሁ። እስኪናና ስራ እዚያው እስቲ አናጺውን አሁን ወንድ አሁን ማለት ይቻላል። እንዴት እንደሚገጣጠም ከሚገጥም ሰው ጋር ማየት አለብህ ማለት ነው። እንዴት እንደሚገጣጠም አብረህ ማየት አለብህ ማለት ነው። ሰውየው እሺ ከቻይና አንስቶ እስከ ሩሲያ ድረስ መርከብ ነዳ። መርከቡን የነዳው በውስጥ ሆኖ እንዲያርጎ ነው። መንዳት ትችላላችሁ? በሉ ንገሩኝ እንጂ። እሺ እንንገራችሁ። አንድ ሰውዬ የመኪና መሪ ይዞ 4ኛ ማርሽ አድርጎ ሰምቼ ነው እንጂ አላውቀውም እኮ እንደዚህ አድርጎ በፍጥነት መኪና ነዳ። ሰምታችኋል? አልሰማችሁም? እንዲህ ብዬ መጽሐፍ ጻፍኩላችሁ። አሁን መኪና መንዳት ቻላችሁ አልቻላችሁ? እስኪ ንገሩ። በሉ ንገሩኝ እንጂ። አንድ ሰውዬ አንድ አሞራ እየሮጠ ሲሄድ ድንገት በርከክ ብሎ አሞራውን በሰማይ ላይ በጥይት መታው። ሰማችሁ? ተኩስሳ ቻላችሁ? ትችላላችሁ? አትችሉም። እንዴት እንደሚደረግ ከሚያደርግ ሰው ጋር መዋል ያስፈልጋል። መጽሐፍ ቅዱስ ተጽፏል። መጽሐፍ ቅዱስ እንዴት እንደሚተገበር ያወቅነው በምንድን ነው? በቃልና በኑሮ በመጣው በቤተ ክርስቲያን ሰንሰለት ነው ማለት። ቤተ ክርስቲያን መጽሐፍ ቅዱስ የሚታወቅባት የምስጢር ቤት ናት ማለት። ያለ ቤተ ክርስቲያን መጽሐፍ ቅዱስን ማወቅ አይቻልም። ያለ ቤተ ክርስቲያን መጽሐፍ ቅዱስን መስበክ ስለዚህ ክርስቶስ ኢየሱስ ያድናል ትላለህ። ምን አድርገህ እንደሚያድን አታውቅም። እንዴት እንደሚያድን አብረውት የኖሩትን ቅዱሳን የሐዋርያትን ቤተ ክርስቲያን ትታታልና። ክርስቶስ የሕይወት እንጀራ ነው ትላለህ። እንዴት እንደሚቆረብ ግን አታውቅም። ስለዚህ ስብከት ሁሉ ተረት ነው ማለት ነው። የእግዚአብሔርን ወግ ያልያዘ የዲያብሎስ ተረት፣ የአጋንንት ትምህርት፣ ጉሳተ ልብ፣ የልብ ቅርሻት በአፍ ብቻ የሚነገር ውሸት ነው። የውሸት ስብስብ ነው። እኛ በአዲስ ኪዳን የኢየሱስ ክርስቶስ ካህናት ነን። ክህነት እንዴት እንደሚሰጥ አታውቅም። ስለማታውቅም የለም። እንዴት እንደሚደረግ አያውቅም። እጠመቃለሁ ትላለህ። በምን እንደምትጠመቅ አታውቅም። አንዳንዱ በኢየሱስ ስም ዝም እየተጠምቅ ያለ እንደው አይደረስ እኮ ነው። ልብ ወለድ እኮ ነው። በዚህ ዘመን የእነ አዲስ አለማየሁ ልብ ወለድ መቀመጥ አለበት። እነ ፍቅር እስከ መቃብር አርፈው ቢቀመጡ ይሻላል። ምክንያቱም ልብ ወለድ የሚደርሱ ፓስተሮች ስለመጡልን ማለት ነው። ስብከታቸው ልብ ወለድ የሆነ ማለት ነው። ወሬ የሆነ ማለት ነው። ኢየሱስ ያድናል ይላል፣ የሚያድነውን ስጋው ደግሞ አይቀበልም። ኢየሱስ ያድናል ይላል፣ በሐዋርያት በሚያድን ጥምቀት አይጠመቅም። ኢየሱስ ያድናል ይላል፣ ሐዋርያት እጅ እየጫኑ በሰጡት ክህነት አይጠመቅም። ኢየሱስ ያድናል ይላል፣ ክርስቶስ ኢየሱስ በመሰረታት ቤተክርስቲያን አይኖርም። የሐዋርያት በቃል የመጣውን ወግ አይኖርም። ሲኖዶሳቸውን አያውቅም። ታሪክን ተረት ይላል፣ ስርዓትን ተረት ይላል፣ ገድለ ቅዱሳንን ተረት ይላል፣ ታምራቱን ተረት ይላል፣ ክብረ ቅዱሳንን ይንቃል። ለማርያም መስገድ ጣዖት ነው ይላል። እሱ ሕዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለሱ መስገድ ግን ጥሩ ነው አይደል? ጥሩ ነው። ገምድ ለረስ ካለ አሁን ፈትት ለምንድን ነው አይደርስኩ ነው። ለራስ ሲቆርሱ አያሰንሱ። የገዛ ፊቱን በሶፍት ጠርጎ ይሄንን ብላው ትጸድቃለህ ብሎ ኢየሱስ ነው ያለኝ ብሎ ያበላል። የድንግል ማርያምን ስዕል ስንተሻሸትበት ጣዖት ነው ይላል። አየው ተረት ማለት ይሄ ነው። ልብ ወለድ ማለት ቀልድ ማለት ሕይወት የሌለበት ኑሮ ማለት ቀልድ ማለት ይሄ ነው። የሚቀለድበት ማለት አይጣ ላይ ድረስ እኮ ነው በእውነቱ ማለት አይጣ ላይ ድረስ እኮ ነው። ቤተክርስቲያን ውስጥ ያለውን ጸበል ሐዋርያት የቀደሱትን ውሃ ቅዱሳን ሐዋርያት በጸበል ሰው እንዲጠመቅ የሰሩትን ሁሉ ጌታችን ኢየሱስ ክርስቶስ ምራቅን ትፍ ብሎ ፈጉሶ እውር እንዳበራ የተጻፈውን ትውፊት ተረት ነው ይሉታል። ነገር ግን ከአሜሪካ፣ ከአረብ፣ ከአውሮፓ ብዙ የዋሃን እህቶቻችን ሲደክሙበት የነበረውን ብር ፓስተር ገሬ እንዲህ ከሚባል ሆቴል ይገኛል ሆሊ ወተር ይሰጣቸዋል ተብሎ
20,000 10,000 ዶላር ሰጥተው ውሃ ስሙን ቀይሮ እዞ ይላል ሆሊ ወተር አይ ድረስ ነው። ሰው ጎበዝ አብዷል እኮ ሰው አብዷል። ማበዲህ እኮ ማለት ነው ተረት እስኪ ተረት በሉ ነው በቃ ተረት ወለ ማሐድም ተቤራት ሰብህዮ ቅዱስ ጳውሎስ ያለ የባልቴቶችን ተረት ተወው ነው የሚለው በሞት ይበሉ የባልቴቶችን ተረት በሉ ተው የባልቴቶችን ተረት በቃ የባልቴት ተረት እኮ ባልቴቶች ሲደክማቸው ዶሮ እንዲህ ነበር እንደሚሉት መጸለይ ሲደክመው ጊዜ እንዲህ ነበር ይላል ዝም ወጥቶ እንዳይጾም እንዳይሰግድ ማለት አየ ተረት ማለት እውነትነት የሌለው ተግባር የሌለው ክርስትና ማለት ስለ ቁርባን የሚሰብከው መጽሐፍ ቅዱስ ተሸክሞታል አይቆርብም ስለ ጥምቀት አይጠመቅም ክህነትን ክዷል ሁሉንም የጳውሎስን ወግ ክዷል እኛ በቃልም በመጽሐፍም ያስተማርናችሁን ወግ ያዙ አለ ሥርዓተ ቤተ ክርስቲያኑን በቃል እየሰሩ በኑሮ እያሳዩን ሄዱ አያችሁ እንዲህ ያደረገ ክርስቶስ በቃል አስተማረ በኑሮ አሳየ ቤተ ክርስቲያንን ሰጥቶ ሄደ ሐዋርያት ተቀበሏት ለደቀ መዛሙርቶቻቸው አስረከቡ አበው ተረከቧት ቤተ ክርስቲያንን ያዝናት ነው ይሄ ግን ምንም ኑሮ የሌለው ማለት አፍ ብቻ አኮ በአጽሞቱ ዘተጸድቁ አላ በገቢሮቱ ቅዱስ ጳውሎስ ቃሉን ስለሰማችሁ ብቻ የምትድኑ አይምሰላችሁ ስለሰራችሁት ነው እንጂ ይሄ እኮ ከአህያ እኮ አይሻልም አህያን እስኪ ከአዲስ አበባ እዚህ መጽሐፍ ቅዱስ ጭራችኋት ነው ትቆርባለች ወይ ምንም ቡፍ እያለች ተጭና መምጣት መጽሐፍ ቅዱስ ግን ትጫናለች አህያ ይሄ ነው በቃ አትጫን አትቆርብ አትጸልይ አትሰግድ አህያ ግን መጽሐፍ ቅዱስ ትጫናለች አይቆርብም አይጸልይም አይንበረከክም ቅዱሳንን አያከብርም አያመሰግንም ግን መጽሐፍ ቅዱስ ይጫናል ይሄ ማለት ምን ይባላል አህያ ይባላል ምን የለውማ ከሌለው ምን ይባላል እንዲህ ያለውን ወግ እንድንይዝ አምላከ ቅዱሳን ይርዳን መልካሙን ወግ አባቶቻችን የሰጡንን በእውነቱ አመስግኑት ተብትከል ለዘከመዝ አይምርወሙ እያለ ቅዱስ ጳውሎስ እነ ፌቤንን እነ ሄኔሴፎሩን እነ ጢሞቴዎስን እነ ቲቶን እነ ማርቆስን ይተካክትና እንደዚህ ያሉትን ወቋቸው ይላል ክርስቶስን ወቁት ብቻ አይደለም ይሉት እንደዚህ ያሉትን ወቋቸው ለክርስቶስ የሞቱትን ለክርስቶስ የደከሙትን እንደ ቅዱስ ቂርቆስ ራሳቸው መንኮራኩር አሰርተው የተፈጩትን እንደ ተክለ ሃይማኖት ክርስቶስን አልክድም ብለው ገደል የተወረወሩትን እንደ ቅዱስ ጊዮርጊስ በመንኮራኩር የተፈጩትን እንደ መርቆሪዎስ በብረት ምጣድ የተጠበሱትን እንደ ፋሲለደስ እንደ ፈረስ የተለጎሙትን እንደዚህ ያሉትን ወቋቸው ብሎ አመስግኖ በእውነቱ ማለት አመስግኖ ማርያምን ማመስገን ሲሆን ኃጢአት ይሆናል በእነሱ ልብ ማለት የጳውሎስ ወግ የላቸው ቅዱስ ጳውሎስ ለሌላው ከሰበኩ በኋላ ራሴ ወድቄ እንዳልቀር ሰውነቴን እየጎሰምኩ አስገዛዋለሁ አለ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ያውኑ ደግሞ የጳውሎስ የስብከት ወግ የሌለው ፓስተር ደግሞ ኢየሱስ ከፍሎልኛል አርፌ እየበላሁ እተኛለሁ ይላል የማን ወግ ነው ይሄ ጳውሎስ ወግ ነው አይደለም የማንም ወግ የሌለው ቅዱስ ጳውሎስ ለጢሞቴዎስ ሲልክለት በማንም ላይ ፈጥነህ እጅህን አትጫን ሁሉም ካህን አይሆንም ብሏል ይሄ ደግሞ የጳውሎስ ወግ የሌለው ሴቱም ወንዱም ካህን ነው ይላል ማለት የጳውሎስ ወግ የለው በጥምቀት የለው በምን የለው እኔ ለማጥመቅ አልተላኩም ይላል የሚያጠምቃለም ያስተምራል ካውንት በርግጥ በዚህን በብዙ ተርጉሞታል ትልቁን ማስተማሩን የፈቀደለት ማጥመቁን ይከለክለዋል ብለው ባይሰማችሁም ሰምታችኋል ስለዚህ የጳውሎስ ወግ እስኪ ቅዱስ ጳውሎስ ወግ በሉ ቅዱስ ጳውሎስ ኢየሱስ ክርስቶስ ተገልጦለታል መድኃኒታችን ኢየሱስ ክርስቶስ ከተገለጠለት በኋላስ አይ በቃ እኔ ኢየሱስ ክርስቶስ ስለተገለጠልኝ ጴጥሮስም አያስፈልገኝ እሱን መጠየቅ አያስፈልገኝ ከሱ መባረክ አያስፈልገኝ እሱን ማግኘት አያስፈልገኝ አላለም ወአመሰል ወምድረ 3 ዓመት አረጉ ኢየሩሳሌም ራእዮ ለኬፋ ወነበርኩ ምስሌው 10 و5 ዕለታተ ነው ያለው 3 ዓመት በአረብ በረሃ በሱባኤ ቆይቼ ኢየሱስ ክርስቶስ ከተገለጠልኝ በኋላ በጎችን ጠብቅ ተብሎ አደራ የተሰጠውን
የሐዋርያት አባት የሆነውን ጴጥሮስን ለመጠየቅ ከቅዱስ ጴጥሮስ ለማስፈቀድ ለመባረክ ወጣው ይላል። ክርስቶስ ተገልጦለት፣ የአሁኖቹ ደግሞ ኢየሱስ ክርስቶስ ተገልጦልኛል፣ ጳጳስ አያስፈልገኝም፣ ፓትርያርክ አያስፈልገኝም የሚሉ እነዚህ ናቸው የሐዋርያት ወግ የሌላቸው። ቅዱስ ጳውሎስ ሁላችንም ከአንድ ህብስት እንቀበላለን፣ አንድ ቅዱስ ሥጋውን አንድ ክቡር ደሙን እንቀበላለን ብሎ ተናግሯል። ቁርባን የላቸውም የጳውሎስ ወግ የሌላቸው። ቅዱስ ጳውሎስ አንድ ሊቀ ካህናት፣ አንድ ጥምቀት፣ አንድ ሃይማኖት፣ አንድ ቁርባን፣ አንዲት ቤተ ክርስቲያን አለችንና አንድ ነን ብሎ ይናገራል። እነዚህ ደግሞ ይመጡና የጳውሎስን ወግ ትተው የግል አዳኝ አድርገህ ተቀበል ይላል። የጳውሎስ ወግ የሌለው ማለት ይሄ ነው። የጳውሎስ ሃይማኖት የሌለው፣ የጳውሎስ ስርዓት የሌለው፣ የጳውሎስ ክህነት የሌለው፣ የጳውሎስ ቁርባን የሌለው፣ የጳውሎስ አካሄድ የሌለው፣ የጳውሎስ ምንኩስና የሌለው፣ ምንኩስናው እንዳይመነኮስ የሚከለክሉ፣ ምንኩስና የአጋንንት ትምህርት ነው የሚሉ ቅዱስ ጳውሎስ ወበይንተ ዘጸሐፍክሙ ሊተ እኔ ስለጻፋችሁልኝ ነገር ይሄይሶ ለብሲ ቀሪበ አንስት ሰው ባያገባ ይሻለዋል ብሏል። እስመዛው ሰበ ይሄሊ በዛ ያሰምራ ለብሲቱ ወዘሰ እያው ሰበ ይሄሊ በዛ ያሰምሮ ለእግዚአብሔር። ያላገባ እግዚአብሔር ደስ እንዴት እንደሚያሰኘው ያስባል፣ ያገባ ሚስቱን ደስ እንዴት እንደሚያሰኛት ያስባል ብሎ ምንኩስናንም ሰብኮት ጋብቻንም ፈቅዷል። በዝሙት ከመቃጠል ግን ማግባት ይሻላል። ይሄንን ነገር እላለው ጋብቻ ታላቅ ምስጢር ነው ብሎ አስተምሯል። ስለ ክርስቶስና ስለ ቤተ ክርስቲያን እላለው ብሎ ተናግሯል። ሁሉንም ሰብኳል። ጋብቻውን ይመጡና የጳውሎስን ወግ ትተው ጋብቻውንም አያከብሩትም፣ በስርዓት አይፈጽሙትም፣ ተዋሂዶ የለውም፣ ቁርባን የለውም። ምንኩስናውንም አስቀድመው ይነቅፉታል። ነገረ ቅዱሳን ይሰብካሉ። በመጀመሪያው ዘመን በመጨረሻው ዘመን ሰዎች ምስጋና የሌላቸው ይሆናሉ ብሎ ቅዱስ ጳውሎስ ተናግሮ ነበረ። እመቤታችን ምስጋና አይገባትም። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ ሰዎች በመጨረሻው ዘመን ምስጋና የሌላቸው ይሆናሉ ብሎ ነበረ። አሁን እመቤታችን ምስጋና አይገባትም፣ ቅዱሳን ምስጋና አይገባቸውም እያለ ቅዱስ ጳውሎስ ግን ያለ ምንድን ነው? ክብር ወስብሐት ለኩሉ ዘሰናይ ምግባሩ፣ መልካም ላደረገ ሁሉ ምስጋና ይገባዋል ብሎ ሮሜ ምዕራፍ 2 ቁጥር 10 ላይ ተናግሯል። የምስጋናውን ወግ ነግሮናል። የቁርባኑን ወግ ነግሮናል። ሁሉም ሰው ካህን መሆን እንደማይችልም ነግሮናል። ጥምቀቱንም ነግሮናል። ነገረ ክርስቶስንም ነግሮናል። ይሄን ሁሉ ነግሮን የጳውሎስ ወግ የሌላቸው መጥተዋልና ቅዱስን ወግ እንድንይዝ አምላከ ቅዱሳን ይርዳን። እኛ ግን ጋብቻችንም ወግ አለው። እስቲ ወግ አለው በሉ። የምን ወግ ነው ያለው? የሐዋርያት ወግ አትሉ? የሐዋርያት ወግ በሉ እንጂ። ምንኩስና ወግ አለው። የምን ወግ ነው? ቁርባናችን ወግ አለው። የምን ወግ ነው? ሥርዓተ ቤተክርስቲያናችን ወግ አለው። የምንድን ነው? ቅዱሳንን በሚገባቸው ክብር ማክበራችን ወግ ነው። የማን ወግ ነው? የሐዋርያት ወግ ነው። አሁን ልብ በሉ። ቅዱስ ጳውሎስ የሚለው ምንድን ነው? እናንተ የተሰሎንቄ ሰዎች ለኔ አክሊሌ መመኪያዬ ናችሁ። ተመልከቱ። በሞት ይህን ቃል ስሙልኝ። እናንተ የተሰሎንቄ ሰዎች ለኔ ለቆላሲስ ሰዎችም ብሏቸዋል። አክሊሌ መመኪያዬ ናችሁ። አክሊለ ምክህየ የመመኪያዬ ዘውድ ናችሁ። በጣም ነው የሚገርመው። የተሰሎንቄ ሰዎች ሆይ የመመኪያዬ ዘውድ ናችሁ አለ። የተሰሎንቄ ሰዎችን የመመኪያዬ ዘውድ ብሎ ሲናገር እስከዚህ ደርሶ ካመሰገናቸው ቅዱስ ጳውሎስ ድንግል ማርያምን አክሊለ ምክህነ የመመኪያችን ዘውድ የዘውዳችን መመኪያ ማለት ነውር ነውን? ይህ የሐዋርያት ወግ አይደለምን? ቅዱስ ጳውሎስ እናንተን አስተማርክ ብሎ ስለሚሸልመኝ በክርስቶስ ፊት የምታስከብሩኝ የዘውድ የመመኪያ እናንተ ናችሁ ብሎ ሲናገር ከክርስቶስ ጋር እያስተካከላቸው ነውና። የተሰሎንቄን ሰዎች የሚያመነዝሩ አሉ፣ የሚሰርቁ አሉ። እነዚያን ከክርስቶስ ጋር እያስተካከላቸው ነው። እነዚያን መመኪያ ካለ ድንግል ማርያም ለምን ነው መመኪያ የማንለው? የዘውዳችን መመኪያ ወቀዳሚተ መድኃኒትነ ለምን ነው የማንለው? ወመሰረተ ንጽሕነ ለምን ነው የማንላት? እንላታለን። ይህ የቅዱስ ጳውሎስ ወግ ነው። እንኳን ድንግል ማርያምን ማመስገን መልካም ደቀ መዛሙርትን ሁሉ ማመስገን ምንድን ነው? የቅዱስ ጳውሎስ ወግ ነው። እንዲያውም ምንድን ነው ያላቸው? በጣም የሚያስደንቀው ነው። አኩቶ ለእግዚአብሔር በእንቲአክሙ እስመ ተሰማት ሃይማኖትክሙ በኩሉ ዓለም አይደል ያለ? ሃይማኖታችሁ በዓለም ዳርቻ ሁሉ ስለተሰማ
ስለናንተ እግዚአብሔርን አመሰግነዋለሁ። የሮሜን ሰዎች ሲያመሰግናቸው እናንተ ክብሮቼ መመኪያዎቼ እያላቸው ድንግል ማርያምን መመኪያዬ ነሽ፣ ክብሬ ነሽ፣ ዘውዴ ነሽ ማለት ነውር አይደለም። ይልቁን ይሄንን አለማድረግ ተረት ነው፣ ቀልድ ነው። ይሄ ለተሾመ ሁሉ ተገዙ ብሎ ክርስቶስ ቅዱስ ተናግሮ ለእናቱ አልገዛም ማለት ተረት ነው፣ ጠማማ ነው። ይሄንን ነው የሐዋርያትን ወግ ያዙ። መጽሐፍ ቅዱስ ላይ ተጽፏል ይላል። ለእመቤታችን ለመስገድ፣ ለመጠመቅ፣ ከቄስ መስቀል ለመሳለም፣ ለመቁረብ፣ ለመመንኮስ እንዲህ ለማድረግ መጽሐፍ ቅዱስ ላይ ተጽፏል ይላል። ልብ ብላችሁ ስሙ። እንዲህ የሚለው ተጽፏል። ስትመልሱ ምን ትላቻላችሁ? በቃላችንም በመጽሐፋችንም የተማራችሁትን ወግ ያዙ። እስኪ በሉ፣ በቃላችንም በሉ፣ በመጽሐፋችንም የተማራችሁትን ምን በሉ? ወጉን ምን ባሉ? መልካሙን ወግ። ያለ ተግባር የሚያወራውን ተረቱን የሱን ስብከት ግን ተወው። ይሄንን መልካሙን ወግ ያዙት። በቃልም ሌላ እስኪ አንድ ቃል እንገራችሁ። መጽሐፍ ቅዱስ ወንጌል የሚባለው ወንጌል 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 ተብለው የሚጠሩት ስንት ናቸው? በሉ እንጂ ንገሩኝ፣ በሉ ንገሩኝ። ጥያቄ። መጽሐፍ ቅዱስ ራሱ ግን ወንጌል 4 ነው ይላል አይደል? ጎበዝ ፈርታችሁ ነው? ኤፍ አታመጡ፣ ተናገሩ እስኪ ዝም ብላችሁ። አይልም በሉ። ይላል እንዴ? ወንጌል 4 ነው ይላል አይልም? አይልም። ወንጌል 4 መሆኑን ያወቅነው በምንድን ነው? በትውፊት። እስኪ በትውፊት በሉ። በትውፊት ነው፣ በቃል ነው ያወቅነው። ወንጌል 4 ነው። ጥያቄ። እኔ የማቴዎስ ወንጌል ነኝ ይላል አይልም? እስኪ ንገሩ። ይላል አይልም? አይልም። እኔ የማርቆስ ወንጌል ነኝ ይላል አይልም? አይልም። አይልም። በሱ ማቴዎስ እንደጻፈው ማርቆስ እንዲሁ እኮ ይገርማል። የማቴዎስ ወንጌል ምዕራፍ 5 ቁጥር ይሄን ያለ እንዲህ ይላል፣ ጌታ ኢየሱስ እንዲህ ነው የሚለው ሲለው ጌታ የማቴዎስ ወንጌል ነው የሚል መጽሐፍ ቅዱስ ላይ ወይ አምጣ ብትሉት የለም፣ ተጽፏል ርዕሱ ላይ ነው የሚላቸው። እሱንማ ማተሚያ ቤት ይጽፈዋል። የማቴዎስ ወንጌል መሆኑን በምን ያወቅከው? ቤተክርስቲያን እኮ ነው የነገረች። ጭንቁርና እኮ ነው። የማርቆስ ወንጌል እንደነገረ የሆነ ነገረች እሷ እኮ ናት። ወንጌላቱ ራሱ እንደሚስማሙ ያወቅናቸው እኮ በትውፊት ነው። አንድ ወንጌል ወጣ፣ አንድ ወንጌል ገባ፣ አንድ ወንጌል 3፣ አንድ ወንጌል 1 እያለ አንድ ወንጌል በ6 ሰዓት ተሰቀለ፣ አንድ ወንጌል በ3 ሰዓት ተሰቀለ እያለ ወንጌልን እንደማይጣላ የመንፈስ ቅዱስ ቃል መሆኑን ያወቅነው ቤተክርስቲያን ነው። ማርቆስ በ3 ሰዓት ተሰቀለ ይላል፣ ማቴዎስ በ6 ሰዓት ተሰቀለ ይላል። ምን አባህ አድርገህ ታስታርቀዋል? የምታስታርቅልህ ደግሞ የተጻፈውን እንዳታብራራ ከተጻፈው መጨመር አትችልም። መጽሐፍ ቅዱስ ሊቃውንቱ ስለዚህ ምን ይላሉ? መጽሐፍ ቅዱስ እንደማይጣላ ያወቅነው በምንድን ነው አለ? በቤተ ክርስቲያን ነው። በቤተ ክርስቲያን ትውፊት ነው። መጽሐፍ ቅዱስን ቆጥራ የሰበሰበችው ቤተ ክርስቲያን ነው። ሌላው ቀርቶ በቅዱሳን ሐዋርያት ዘመን እንኳን ተሰብስበው አላለቁም ነበር። ስም ወጥቶላቸው ተሰብስበው ያለቁት በ4ኛው ክፍለ ዘመን ነው። መጽሐፍ ቅዱስ ይሆን ግን በተለያየ ዘመን ተጽፈው ሳይጣሉ ታርቀው አለ ይላል። ቤተ ክርስቲያን የመጣህ እንደሆነ 3 ሰዓት ተሰቀለ አለ። በ3 ሰዓት ይሙት በቃ ፈርደውበታልና የፈረዱበት ሰው ከሞተ ይቆጠራልና ብሎ ይነግራል። 6 ሰዓት ተሰቀለ አለ ተፈጽሟልና። አንድ ሰው የሞት ፍርድ ከተፈረደበት በኋላ እንደ ሞት እንደሚቆጥሩት 3 ሰዓት ላይ ጲላጦስ ፈርዶበታልና 3 ሰዓት ተሰቀለ አለ ብሎ የሚያስታርቅልን ቤተ ክርስቲያን። ስለዚህ ወንጌልን መጽሐፍ ቅዱስን ራሱ ቆጥረን ያወቅነው በቅዱስ ቤተ ክርስቲያን ነው። እና ቤተ ክርስቲያን የድህነት፣ የአምልኮ፣ የሃይማኖት፣ የሥርዓት፣ የቀኖና፣ የቅድስና ሁሉ መሰረትና መዳረሻ ናት በእውነቱ ማለት ነው። ከዚች ቤተ ክርስቲያን ውስጥ የሚጠቀስ ጥቅስ ሁሉ ውሸት ነው። በምን አገኘው? መጽሐፍ ቅዱስ እዚህ ማን ያመጣለ? ጳውሎስ አምጥቶ እንካ መጽሐፍ ቅዱስ ብሏል። ቅዱስ ጴጥሮስ አምጥቶ ሰጥቷል። ያዕቆብ አምጥቶ አቀብሏል። የሰጠች ቤተ ክርስቲያን ናት። ባለቤቷም እሷ ናት። የምትጠየቅም እሷ ናት። ሌላው ወፍ ዘራሽነት ነው። ስለዚህ አበው ያስተማሩትን በዓይን ያልታየ ያልተመሰከረ፣ በኑሮ ያልተኖረ፣ በጆሮ ያልተሰማ እውነት ተረት ይባላል። አባቶቻችን በጆሮአቸው ሰምተው
ባይናቸው አይተው በኑሮ ኑረው ቆርበው ቁርባኑን ሰጡን አቆረቡ፣ ተጠምቀው አጠመቁን፣ ተክነው ካኑን ሰጡን ክነቱን ሰጡን፣ በስርዓት ኑረው ስርዓት ሰጡን። ሰጥተውን ብቻ አይቀርም ገስጽዎሙ ለእለ ያሐውሩ እንበለ ስርዓት። ያለ ስርዓት የሚሄዱትን ውቀሷቸው አለ ቅዱስ ጳውሎስ። ውቀሷቸው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ያለ ስርዓት የሚሄዱትን ውቀሷቸው አሉ። ተጋድለው ተጋድለው አሉ፣ ጾመው ጾመው አሉ፣ ጸልየው ጸልየው አሉ። በንጽህና ኑረው ንጽህናን ሰጡ፣ መንነው ምናኔን ሰጡን፣ አጋብተው ጋብቻን ሰጡ ፈቀዱን። በክርስቶስ ቤተክርስቲያን እግዚአብሔር አንድ ያደረገውን አትለዩ ብለው ሰጡን። ሁሉን በስርዓት ያደረጉልን የአባቶቻችን ወግ ነው። ወግ የሌለው ሁሉ ያለ ወግ የሚበላ እንደ አሳማ 360 ቀን የሚበላ ወግ ሳይኖረው ዝም ብሎ ተረቱን እየደለቀ እየበላ ወግ ያላትን ቤተክርስቲያን ደግሞ ይተቻል። ሁሉ ወግ አለው። እናንተም ወግ ይኖራችሁ፣ ፀጉራችሁም ወግ ይኖረው። ሴቶችም እባካችሁ ወግ ይኖራችሁ። እንዴ ወግ የሌላችሁ እኮ ናችሁ። እንዴው ፍየል እንኳን አፍረቷን ትሸፍናለች። ጨርቃችሁን ጥላችሁ የምታብዱ ደቆ አይደረ ጅራት የሌላችሁ ፍየሎች ማለት ነው። ምን ሆናችኋል? እንዴ እውነቴን ማለት ወግ ሊኖረን ይገባል። ሰንበላም ወግ፣ ስንተኛም እንቅልፋችንም ወግ ሊኖረው ይገባል። ተዘርሮ እንዳንባዛ ማደር ምን ይሉታል? የቅዱስ ጳውሎስ ወግ አይደለም፣ የቅዱሳን ሐዋርያት ወግ አይደለም። ትጋት ነው የሰጡን አባቶቻችን። አነጋገራችን ወግ ሊኖረው ይገባል። ጥያቄው ሁሉ ወግ ነው ያለው። በእውነቱ ማለት በስርዓት ነው የሚጠየቀው። ለሁሉ ነገር ወግ አለ፣ ክህነቱም ወግ አለ። እንዲህ አድርገህ የማይሰክሩትን እጃቸው ለዱላ የማይፈጥኑትን ተመልከቱ። በንጽሕና የኖሩትን የተመሰከረላቸውን ዲያቆናት አድርጋቸው ብሏል። አሁን ብድግ አደረግና እየዘለለ መጥቶ በቴሌቪዥን መስኮት ሁሉም ሰው ካህን ነው፣ ሴቶችም ወንዶችም ጌታ ኢየሱስ ይባረክ። ማን ያለ? የራስ ወግ ነው ይሄ፣ የራስ ተረት ነው ይሄ። ማህድም ተቤራት ማለት ይሄ የባልተቤቱ ተረት። አንደኛ ጢሞቴዎስ ምዕራፍ 3 አንብቡ። የዲያቆናት ሥርዓት ተጽፏል። ቅዱስ ጳውሎስ ሁሉም ዓይን ቢሆን በምን እንሰማለን? ሁሉም ጆሮ ቢሆን በምን ልናይ ነው ብሏል። አይታችሁታል? አሁን ተረከዛችን ሁሉ ዓይን ቢሆን ምን እንሆናለን? ረመድ ስንል አንዱ ሲጠቅነቁለን ስናለቅስ ቀኑ ሙሉ ልቅሶ ነበር ኑሯችን ማለት ነው። ሁሉም ዓይን ቢሆን ኑሯችን ልቅሶ ነው። ሁሉም ቄስ ከሆነ ልቅሶ ሆነ ኑሯችን ማለት። ሁሉም ቄስ የቱም ቄስ አጠፉት። አያችሁ? ቅድም ስንማር ነበር በታሪክ ሲያስተምሩ ነው። ሁሉም ምን ሆኗል? አሁን ሁሉንም ቄስ አረጉት፣ ሁሉንም ሊቀ ካህናት አረጉት። ፓትርያርኩ አሁን አንድ ሀገር ፓትርያርኳ ሴት ናት። የአንዲቱን ሀገር ጳጳስ እኔም አይቻታለሁ፣ አግኝቻታለሁ። በአጋጣሚ ጳጳስና እኛ መስቀል በዓል መታ አግኝቻታለሁና ሱሪዋን ለብሳ እንዲያ ብላ ምንድና ጳጳስ ተው በጋ አምላክ መቤትን ተው፣ ይሄ ነገር ነውር ነው። ወይ ግሩም እንደሆነቱ ሁሉ ዓይን ይሁን፣ ሁሉ ጆሮ ይሁን፣ ሁሉ አፍንጫ ይሁን። ሁሉ አፍንጫ ቢሆንሳ ምን ሆነ አስባችሁታል? ሁሉ ምላስ ቢሆንስ ዓለም በጩኸት ተናግታ ፖሊስ አያስከብረው፣ ሰላሙን ልዩ ኃይል አያስከብረው፣ ፌደራል አያስከብረው። ይሄም ምላስ መለፍለፍ፣ ጆሮም ጠጉር፣ ይሄ ሁሉ ጠጉር ምላስ ቢሆንስ? እስቲ ሁሉ አካላችን ጠጉር ቢሆንስ? ምላሳችን ጠጉር ቢሆን በምን እንበላለን? ታንቀን በአንድ ቀን መሞታችን አይደለም? ሁሉ ነቢይ አይሆንም ብሏል ቅዱስ ጳውሎስ። ሁሉ ሐዋርያ አይሆንም፣ ሁሉ ካህን አይሆንም። በማንም ላይ ፈጥነን እጅህን አትጫን ብሏል። ለሁለንተናችን ወግ አለን። ወግ ያለው ኑሮ ኑረን እንድንጠቀም ሕያው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ከመጽሐፍ ቅዱስ አግኝታችኋል ወይ? መጽሐፍ ቅዱስ ላይ ያለው የሚባለው መጽሐፍ ቅዱስ በቃልም በመጽሐፍም የተማራችሁትን ወግ ያዙ ብለውናል አባቶቻችን ሐዋርያት። ከክርስቶስ ሰምተው አይተው ኑረው ቤተክርስቲያንም መሰረቷት። ያዩት የሰሙትን ያዩት የኖሩት ኑሮ ለደቀ መዛሙርታቸው ነገሯቸው፣ አሳዩአቸው፣ አኖሯቸው። ደቀ መዛሙርቶቻቸው ምን ይባላሉ? ምን አረጉ? ለደቀ መዛሙርቶቻቸው ነገሯቸው፣ አሳያቸው፣ አኖሯቸው። በዚህ ሰንሰለት ወደ ቤተ ክርስቲያን እስከ ዛሬ ድረስ ደረሰች። ለዚህ ነው ቤተ ክርስቲያን ምን ምንላት? ሚ አዳም አጥባትኪ እህቴ መራት፣ እህቴ ሙሽራዬ ሆይ ጡቶችሽ መልካም ናቸው አለ።
በጡት በእናት ጡት የመጀመሪያው ልጅም የመጨረሻው ልጅም እንዲያድግበት በሐዋርያት ባደጉበት ስርዓት ዛሬም ታሳድጋለች። የመጀመሪያ ትልልቅ ልጆቿ ነቢያት በኖሩበት ስርዓት ዛሬም ልጆቿን ታኖራለች። ነቢያት በተመላለሱበት ሐዋርያት በተመላለሱበት በሙሉ በዚህ ስርዓት ታኖራቸዋለች። ስለዚህ ምን ተባለ? በነቢያትና በሐዋርያት መሰረት ቁማቸዋል፣ ጸንታቸዋል። የማዕዘኑ ራስ ኢየሱስ ክርስቶስ ነው ተብሎ ተነገረን ማለት። ለዚህ እኛ እንግዶችና ባይዳን አይደለንም። የተኖረው ኑሮ ነው። እኛ መጽሐፍ ቅዱስን ኑሮውን መጽሐፍ ቅዱስ እንዴት ይኖራል ካልከኝ ኦርቶዶክስን ማየት ነው። መጽሐፍ ቅዱስ እንዴት ይገረደፋል ካልክ ደግሞ እንትና ነው ያቸው። እንዴት ይኖራል ስትል ተክለ ሃይማኖትን ታያቸዋለህ። አቡነ ገብረ መንፈስ ቅዱስን ታያቸዋል። እንዴት ይኖራል? ሰውነቱን የጣላት ያገኛታል ብሏል ጌታ። ሰውነቱን ለኔ ብሎ የጣላት አለ ያገኛታል። ለኔ ብሎ ሰውነቱን የጣለ እንግዲያማ የጌታዬን መከራ ለማሰብ ሰውነቴን ልጣለው ብለው 2 ጦር በፊታቸው 2 ጦር በኋላ 2 ቀን ጦር በቀኝ 2 ጦር በግራ አድርገው ሲሰግዱ ወንጌል እንዴት እንደሚኖር ተክለ ሃይማኖት ያሳዩሃል። ወንጌል እንዴት እንደሚሰደብ እናጅር ያሳዩሃል ማለት ምን አልተመልከቱ። ይሄን ያደረገው አሌለክሙ ለተጸግቡ ይዜ ዛሬ የምትጠግቡ ይወላችሁ ይላል። ኋላ ትራባላችሁና ይሄንን ብለው 40 ቀን ሙሉ እህል ሳይቀምሱ የጾሙትን ተክለ ሃይማኖትን ስታይ ወንጌል እንዴት እንደሚኖር ከነሱ ታያለ። 24 ሰዓት የሚጠግበው ስታይ ደግሞ ወንጌል እንዴት እንደሚነቀፍ ታያለ። ትውት ሲሆኑ በእውነቱ ማለት አባታችን አቡነ ተክለ ሃይማኖት ትውት ሲሆኑ ታያቸዋላችሁ። እንደው ታምር እያደረጉ እኮ ነው። ታምር እያደረጉ ይሄ ሰው መልአክ ነው ወይስ ሰው ነው ሲሏቸው ኧረ ኃጢአት የተገለጠብኝ ይላል። ወይ ታምር ማድረጋቸው ሲገለጥባቸው ኃጢአት የተገለጠብኝ ይላል። ምን አደረገ መድኃኒዓለም? ምን አለ? መልካም ነገር ሰርታችሁ ከጨረሳችሁ በኋላ አግብርትን ጽሯን ይነበሉ የማንጠቅም ባሪያዎች ነን ብለው መልካም አድርገው ታምር አድርገው ሙት አስነስተው አቡነ ተክለ ሃይማኖት የማልጠቅም ባሪያ ነኝ አሉ። ታምር አድርገው ውሸቱን እየለፈለፈ የማይጨበጥ ተስፋ የሚሰጠው ሰውዬ ደግሞ ምን ይላል? ደግሞ ወንጌልን ሲሰድበው ደግሞ እኔ ታምር አደርጋለሁ፣ ጌታ ኢየሱስ በዚህ ቀን እንዲሁን ብሎኛል፣ ዝናብ አዘንባለሁ ብሏል። በ2000 ዓመት ፓርላማ ላይ ሲደረግ የሰማውን በዚህ 2 ወር ውስጥ መንግስት እንዲህ ያለ ወታደር በቀኝ በኩል ያስተማራል። ከፓርላማ የሰማውን ማለት ነው። እንዲህ ያወራን ወንጌል እንዴት እንደሚሰደብ የሚያሳዩ እነዚህ ናቸው። ወንጌል እንዴት እንደሚነቀፍ በዚህ ዘመን አይተናል። እንዴት እንደሚኖር በአባቶቻችን ዘመን አይተናል። አባቶቻችን የወንጌልን ኑሮ ያሳዩን ናቸው። ቤታቸውን ዘግተው የእናት አባታቸውን ቤት ዘግተው አቤቱ ፈጣሪ ኢየሱስ ክርስቶስ ሆይ የእናት ገንዘባቸውን በሙሉ ለድሃ ሰጥተው የተክለ ሃይማኖትን ገድል ተመልከቱ። የእናት አባታቸውን ገንዘብ በሙሉ ለድሃ ሰጥተው እኔ የእናት አባቴን ቤት ሳልዘጋው እመጣለሁ። ገንዘቡን ሰጥተው ለድሃ ጨርሰው የእናት አባቴን ቤት ሳልዘጋው እመጣለሁ፣ ፈጣሪ ኢየሱስ ክርስቶስ ወይ የሰማይ ቤት ግን ከፍተህ ቆየኝ እያሉ ሲወጡ ሁሉን ሽጠህ ተከተለኝ ያለውን ወንጌል ያስነብቡናል። ድሆችን እያታለሉ ለራሳቸው ቤትን እየሰሩ የሚቀማጠሉ ሐሰተኛ መምህራን ደግሞ ወንጌል እንዴት እንደሚሰደብ አጽራረ ክርስቶስ እንደሆኑ በደንብ ያሳዩናል። እለ ከርሶሙ ያመልኩ አምላክ ሆዳቸው አምላክ የሆነ ሐሳባቸው ምድራዊ የሆነ ነውር ክብር ነውር የሚሆንባቸው እሊህ ናቸው። የወንጌል ጠላት የመስቀል ጠላት መጨረሻቸው ጥፋት ነው ብሎ የተናገረው ማለት ለመስቀል የኖሩ። ስለዚህ የአባቶቻችን የጸሎት ወግ፣ የትሕትና ወግ፣ የቅዳሴ ወግ፣ የዚህም ሁሉ ወግ ሁሉ ይዘን በቃልም በመጽሐፍም ሐዋርያት በሲኖዶሳቸው በጉባኤያት 318ቱ ሊቃውንት በኒቅያ፣ 150 ሊቃውንት በቁስጥንጥንያ፣ 200 ሊቃውንት በኤፌሶን፣ 600 ሊቃውንት በሎዶቅያ እየተሰበሰቡ ሌሎችም ሊቃውንት በግርንግሪያ እየተሰበሰቡ የሰጡንን የአባቶቻችን የቃልም የመጽሐፍም የእግዚአብሔር ወግ ይዘን እንኖራለን። ወያስተፍስሕክሙ ልበክሙ
እግዚአብሔር በፍስሐ ዘላለም እግዚአብሔር በማይቋረጥ ደስታ በልጅነት ያክበራችሁ። ወአጽንዕክሙ ተመልከቱ በምግባር ወበሰናይ ቃል በጎ በመናገር መልካም በመስራት አጽንቶ ይጠብቃችሁ። ወስብሐት ለእግዚአብሔር። ይቆየን።